ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያን ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው የታሪክና ማህበረሰብ ፕሮግራማችን ታሪክን በማዛባት ረገድ የሚዲያዎች ሚና ምን ይመስላል የሚለውን ወደ እናንተ ይዘን ቀርበናል። እንግዲህ ለዚህ ውይይት መነሻ እንዲሆነን ምክንያት የሆነው ሰሞኑን የአርትስ ቲቪ ከላሊበላ ጋር በተያያዘ የተዛባ ትርጉም የሰጠበት አንድ ዘገባ አለ። እሱን የተመለከተ ይሆናል። ይህን በምሳሌ ያነሳን እንጂ ኢትዮጵያ ውስጥ ታሪክን በማዛባት ረገድ የሚዲያዎች ሚና ከፍተኛ እንደሆነ በተደጋጋሚ አይተናል። በተለይ አማራ ክልል ውስጥ ያሉ ሚዲያዎች በስፋት ይህ ነገር ይስተዋልባቸዋል። የአርትስ ቲቪም እነዚህን ሚዲያዎች መነሻ አድርጎ ስለሰራ ነው እንጂ ምናልባት ከነዚህ የተለየም ላይሆን ይችላል። እሱን በስፋት እናነሳለን። ይህ ጉዳይ ነው ለዛሬ መነሻ የሆነን ማለት ነው። እንግዲህ አርትስ ቲቪ የሰራው የተዛባ ዘገባ የትኛው ነው፣ ምንድነው የተሳሳተውስ የሚለውን ነገር እናነሳለን ማለት ነው። ከዚህ ጋር ቆይታ እናደርጋለን። አብራችሁን ትቆዩ አክብሮት ግብዣችን ነው። አይዘንድር ወደ አንተ ልምጣና አርትስ ቲቪ ከሰሞኑ የሰራው አንድ ዘገባ አለ። ያ ዘገባ ምንድን ነው፣ የተሳሳተው ዘገባስ ምንድን ነው የሚለውን ማንሳት ስላለብን ሚዲያዎች ብዙ ጊዜ ይሳሳታሉ። ግን አርትስ ቲቪ በልዩነት ያነሳው ወይም ደግሞ የሰራው ስህተት ምንድን ነው የሚለውን እኛ ይህን ፕሮግራም እንድንሰራ የሚያስገድደን ምንድን ነው የሚለውን በልዩነት ማንሳት ያለብን ይመስለኛል። ምናልባት ስለ ከሚዲያው ጀርባ ያሉ ሰዎች ሚዲያው ከዚህ በፊት ምን ይስራ ወይም ደግሞ ከሚዲያው ጥላቻ አንጻር ስላልሆነ ይህን በዚህ እያዝልንና ወደ ጉዳዩ እንግባ። ወደ አንተ ልምጣ። መልካም እንግዲህ አርትስ ቲቪ ወርልድ የሚል አንድ አዲስ ቲቪ አለ። በተለይ ከለውጡ በኋላ የመጣ ይመስለኛል። እርግጠኛ አይደለሁም መቼ ዓመተ ምህረት ጀመረ የሚለው ግን ከለውጡ ከባቢ ነው እኔ የማውቀው። ከዛ በኋላ የመጣ ይመስለኛል። ይህ እንግዲህ ይሄ ሚዲያ ባለፈው ከ3 ቀን በፊት ሜይ ቢ የዛሬ 4 ቀን ምናምን ሊሆን ይችላል የገናን እንትን የልደትን በዓል በተመለከተ በላሊበላ አንድ ዝግጅት አዘጋጅቶ ነበረ። ላሊበላ ሂዶ ማለት ነው። በዚህ ዝግጅት ነው እንግዲህ ካቀረበው የዘገባ የመጀመሪያ ክፍል 1 የሚለው ነገር ነው እንትን ያለው። ከዛ ዘገባ ያቀረበው የተሳሳተ ነገር አለ። ፍጹም በጣም ታሪካዊ ስህተት ስለሆነ መስተካከል ስላለበት ነው እንትን የምናደርገው። እንግዲህ ምንድን ነው የሆነው፣ ምንድን ነው የዘገበው የሚለውን ነገር መጀመሪያ እንየው። አርትስ ቲቪ ወርልድ ከ3 ቀናት በፊት ድንቅ እስከዛሬ ያልተነገሩ የላል ይበላ ታሪኮች ይላል። በእንግሊዝኛም የሆነ ነገር ጨምሮበታል። ፓርት 1 ብሏታል ማለት ነው። እዚህ ጋር የላል ይበላ እንግዲህ ላሊበላ ነው የምናውቀው። እሱ ላል ይበላ ብሎ ጻፈ። ይበላ ሚል የለውም፣ ላሊበላ ነው የትኛውም እንትን ስትመጣ ማለት ነው። ስለዚህ ይሄ እንደዚህ ብሎ ዘገበ ማለት ነው። ስህተቱም እንደሆነ በኋላ እናየዋለን። በዩቲዩብ ያቀረበልን የ1 ሰዓት ከ13 ደቂቃ 19 ሰከንድ ቪዲዮ ሽፋኑ ላል ይበላ በሚለው በትልቁ ነው የተሰራው። የሽፋን እንትኑ ከበር በፔጁ ላል ይበላ የሚለውን ከላይ አድርጎ በትልቁ ሰርቶታል። ከታች የቪዲዮ ርዕስ ራሱ ቅድም ያነበብኩትን ነው እንዳለ የጻፉት ማለት ነው። ላል ይበላ በሚል አቅርቦታል ማለት ነው። በቪዲዮ ከ7ኛው ደቂቃ ወይም 8ኛው ደቂቃ ገደማ ይመስለኛል በዋናነት ግን ከ7 ጀምሮ ከ7ኛው ደቂቃ ከ10 ሰከንድ ጀምሮ ስለ ቅዱስ ላሊበላ ማንነት በተመለከተ የሆነ ነገር ሲያብራራ ቆየ። ዜና የተወሰነ ደቂቃዎች የተወሰነ እንትን ከሄደ በኋላ ምን ይላል? ቅዱስ ላሊበላ በተመለከተ ስያሜው ራሱ ላሊበላ የሚለው እንዴት ነው የመጣው፣ ከየት መጣ፣ እናቱን ምናምን የሚመለከት ነገር ያቀርባል። በተለይ ከስያሜው ጋር ያለውን ነገር እንዲህ ሲል አቅርቦታል። እንየው። ቅዱስ ላሊበላ በትንቢት ነው የተወለደው። በትንቢት ተወለደ። እናቲቱ ይህ ካንቺ የሚወለደው ታላቅ ነው፣ ዓለምን የሚመካበት ዓለም ሁሉ ለዓለም ሁሉ መብራት የሚሆን የእውቀት ምንጭ ነው፣ የጽድቅም መነሻ ነው በማለት ነገራትና ከኔ የሚወለደው ምን አይነት ነው ብላ በጣም ትደነቅ፣ በጣም ትጠብቀው ስለነበር እንግዲህ ቅዱስ ላሊበላ ተወለደ። በተወለደ ጊዜ ነጫጭ ንቦች ከበውት ነበር። እንግዲህ ይህን ነጫጭ ንቦች ከከበቡት በኋላ አይበሉትም፣ ግን ከበውታል። ንብ ደግሞ ከከበበ ይበላል። እና እናቲቱ አንድ ነገር አየ። መልአኩ ቅዱስ ሚካኤል የነገራትን ትንቢት እንደገና ማስታወስ ጀመረችና ይሄ ሰው አለ ንቦች እንኳን እግዚአብሔር ኃይል ያለበትን ያውቃሉ ስትል ላል ወይም ልጄ ማር ይበላል፣ ንቦቹ አልበሉትም ማር ነው የሚበላው ስትል ላል ማር ነው ይበላል ብላ በሁለቱ ባገውና በአማርኛ ቋንቋዎች አጣምራ ላሊበላ ብለዋለች ማለት ነው። እዚሁ ላይ እንደሰማ ነው ወይም ቪዲዮ ላይ እንዳየ ነው ስለ ስሙ ትርጉም ላል ይበላ ነው ብሎናል። ለእንትኑ ትርጉሙ ትክክለኛ ስሙ ላል ይበላ ነው ብሎናል። ላሊበላ አይደለም ማለት ነው። ስለዚህ ላል ይበላ ነው ኦሪጂናሊ ማለት ነው።
ብሎናል። ትርጉሙም ደግሞ ምንድን ነው? ላል ይበላ ማለት ማር ይበላል ማለት ነው አለ። እንግዲህ ላል የሚለውን እንትን ነው አገውኛ ነው አለ። ማር ይበላል ማለት ነው። ልጄ ማር እየበላ ነው አለች እናትየዋ ነው ያለው፣ እንደሰማ ነው ማለት ነው። ስለዚህ ይሄ ትክክል ነው ወይ የሚለውን ነገር በቀጣይ እናየዋለን። በአገውኛ ላል የሚለው ማር ነው ወይስ ምንድን ነው የሚለውን ነገር በማስረጃ በኋላ እናነሳዋለን። ዝሮ ዝሮ ግን ይሄን የዘገበው እንደዚህ አይነት ይሄን ነገር ዘግቦታል። ይሄን ነው የነገረን። እስከ ቅርብ ጊዜ ላሊበላ እንጂ ላል ይበላ የሚል ስም ተጠቅሶ አያውቅም፣ ወይም በመጽሐፍ ራሱ ተጽፎ አናገኝም። የትኛውም መጽሐፍ የታሪክ መጽሐፍ ላል ይበላ ተብሎ ተጽፎ አያውቅም። ላሊበላ ነው። በእንግሊዝኛ የተጻፉትንም በሌላ የዓለም ቋንቋ የተጻፉትንም ኢቨን በግዕዝ ራሱ የተጻፉትንም አገር ውስጥ ያሉትን ብታያቸው ላሊበላ ነው። ቀደም ብሎ የነበሩትን ስትመለከታቸው ማለት ነው ላሊበላ ነው እንጂ ላል ይበላል የሚል የለም። እንደዚህ አይነት ነገሮች ማለት ነው። ስለዚህ ይህንን ማየት እንችላለን። ያቀረበው ግን ላል ይበላ በሚል ነው ማለት ነው። ሚዲያው ይህን እንዳለ ነው ያቀረበው እንጂ ተናጋሪው ሰውዬ ሲናገር ያቀረበው ሰውዬ ሲናገር እንትን አላደረገውም፣ በቻለንጅ አላደረገውም። በፍጹም ዝም ብሎ ነው ያለፈው። ትክክል አይነት ነገር ነው። በቃ ዝም ብለህ ካለፍከው ጥያቄ ካልጠየቅ ክላሪፊኬሽን ካልጠየቅ ሌላ ክሮስ ቼክ ማድረጊያ ከሌለህ ተቀብለው ነው ያለፈው ማለት ነው። ያን ነገር እንዳለ ወስደዋል አይነት ነገር ነው። ስለዚህ የሚዲያው ኃላፊነቱን አልተወጣም በዛ ረገድ ማለት ነው። እንትኑን እውነት ነው እውነት አይደለም የሚለውን ነገር ከማጣራት አንጻር ማለት ነው። እንዲያውም ላሊበላ የሚለውን ትቶ ላሊበላ የሚለውን ቀጥታ ከጥንት ጀምሮ የሚታወቀውን ላሊበላ የሚለውን ይህን ትቶ ላል ይበላ የሚለውን የተሳሳተ ስም ርዕስ አድርጎታል። የሽፋን ገጽ አድርጎት አቅርቦታል ማለት ነው። እንዲህ አይነት ዘገባ ሌሎች ሚዲያዎች ዘግበው ያውቃሉ ወይ የሚል ጥያቄ መነሳቱ አይቀርም። በዋናነት እንዲህ አይነት የታሪክ ተፋልሶ የሚያመጡ በተለይ ከስም ጋር ማዛባትን የሚመጡ ታሪካዊ ማዛባትን የሚሰሩ ታሪካዊ ስሞችን የሚደልዙ የሚሰርዙ ስራዎችን በዋናነት የሚሰራው አሚኮ ነው። የአማራ ማስ ሚዲያ ኮርፖሬሽን የሚባለው ማለት ነው። ከዛ በፊት ኤጀንሲ ነበረ መሰለኝ። ይሄ ነው በዋናነት የሚሰራው አሚኮ። በተደጋጋሚ እንዲህ አይነት ስራዎችን ሲሰራ ነው የቆየው፣ በተደጋጋሚ ማለት ነው ለረጅም ዘመናት። እንትኑን ላንሳው መቼ እንደጀመረው ማለት ነው። ይህን ነገር የጀመረው አሚኮ እንቅስቃሴው ማለት ነው እንዲህ ስም የማዛባት የመደለዝ የመሰረዝ ስራዎችን የሰራው ከ10 ዓመታት በፊት ነው። 10 ዓመታት በፈረንጆች 2016 በእኛ 2008 ይመስለኛል 2008 ነው እንዲህ አይነት ስራዎችን የሰራቸው። የአማራ ብሔርተኝነት የተጠነሰሰበት ወቅት ነበረ። የቅማንት እንቅስቃሴ ያደገበት ወቅት ነበረ። እንዲያውም በማውራ አካባቢ ውጊያ የተደረገበት ነው። የላሊበላ ጉዳይ ይገባኛል የሚሉ እንቅስቃሴዎች ነበሩ። ምክንያቱም ላሊበላ በልዩ ወረዳ ነው ስታብሊሽ የተደረገው። መጀመሪያ ለአገውም አይሆንም ለአማራም አይሆንም ልዩ ወረዳ ነው። እንደዛ አድርገው ነው ስታብሊሽ ያደረጉት ሲመሰርቱት ማለት ነው። ነገር ግን በዛ አካባቢ ያሉት አገዎቹ ክሌም ያደርጋሉ ላሊበላ የእኛ ነው የሚል እንቅስቃሴ አለ። ከዚህ እንቅስቃሴ አንጻር ሊሆን ይችላል ሜይ ቢ በኋላ ብናነሳው እንዲህ አይነት ነገሮችም ስለነበሩ ሆን ተብሎ ስሙ ላሊበላ የሚለው ስም እንዲዛባ ተደርጓል ማለት ነው። አሚኮ ከ2008 ዓ.ም ጀምሮ እስከ ዛሬ ስለ ላሊበላ ዝግጅትም ሆነ በላሊበላ አካባቢ የሚደረጉ ላሊበላ የሚል ሜንሽን የሚደረግ ከሆነ ላል ይበላ ብሎ ነው የሚጽፈው። እስከ ዛሬ ቼክ ማድረግ ትችላለህ። አሚኮ ፔጁ የፌስቡክ ፔጁ ማለት ነው። በቅርብ ጊዜም አሚኮ ነው የአማራ ኮርፖሬሽን የሚባለው የሆነ ይመስለኛል እንዲህ አይነት ተመሳሳይ ዘገባ ዘግቦ ነበረ። ይሄን የዚህን ዓመት ማለት ነው። በኋላ ልጆቹ ተንጫጩ፣ የተለያዩ ሰዎች ማለት ነው። ትክክል አይደለም ሲሉ ሰረዘው፣ ኤዲት ያደረገው ይሄን እንዳለ ኮንቴንቱንም ርዕሱንም አስተካከል። አይ ቲንክ ይሄ ለረጅም ጊዜ ነው። ለ10 ዓመት ማለት ቀላል አይደለም። በዚህ ውስጥ ሁሉ ስም ሲያዛባ ሲያደናብር ነው የመጣው አሚኮ ማለት ነው። ይሄንን ማየት እንችላለን። ከዚህ በመነሳት እንግዲህ እንደ አርቲስት ቲቪ ያሉ የአሚኮ ዱካ ተከታዮች ፈር ተከታዮች ይሄን ተከትለውት ይለዋል ተቀብለውት ማለት ነው። ምናልባትም እነዚህ ልጆች አሁን እዚህ ጋር አርቲስት ቲቪ ንድራ ምናምን የሚባል ዝግጅት የሚሰራው ሰው ዝም ብዬ ስገምተው ከአሚኮ የመጣ ይመስለኛል። እዛ ሲሰራ የነበረ ወደዚህ የመጣ ወይም ደግሞ ሚሽን ተሰጥቶት ራሱ የመጣ ሊሆን ይችላል። እዛ ውስጥ የገባ አርቲስት ቲቪ የሚለው በራሱ ሚሽኑ ምንድን ነው የሚለውን ነገር በደንብ አድርገህ ማጥናት የሚያቀርባቸውን ዝግጅቶች ዲቴይል መገምገም ያለብህ ይመስለኛል። እንደዛ ሲሆን እንትኑን እናውቀዋለን። ስለዚህ የዛ እንቅስቃሴ አሁን የታሪኩን የመደለዝ የመሰረዝ እንቅስቃሴው ግብረ ኃይል ውስጥ ያሉ ሊሆን ይችላል። ሚዲያው ራሱ የዛ አስፈጻሚ ሊሆን ይችላል። እንትኑ በጥቅል እንዲህ ዝም ብሎ ሊሆን ይችላል ነው ማለት አይደለም። ምክንያቱም በደንብ ስላልሄድኩበት ነው ማለት አልችልም። ግን ሊሆን ይችላል። መጠርጠር ጥሩ ነው። ሰውየውም ይሄ የሚያዘጋጀው ልጅም ከዛ ጋር ሙር እንትን አፍሌት ያደረገ ሊሆን እንደሚችል ማወቅ አለብን ይመስለኛል። በዚህ ምክንያት ሊሆን ይችላል።
አሚኮ በቀጥታ እንደሚያደርገው የአሚኮ የተንኮልና የሴራ መፈልፈያ ተቋም ነው። በነገራችን ላይ ብዙ ህዝቦችን በማፈን የራሱ ያልሆነን ባህል የራሳቸው ለማድረግ የሚጥር ማለት ነው። የአማራ ያልሆነን ባህል የአማራ ለማድረግ የሚጣር ማለት ነው። አማራዊ ያልሆነን አባባል አማራዊ ለማድረግ የሚጥር ሚዲያ ነው አሚኮ ማለት። በዚህ በጣም እንትን ነው። ስለዚህ ከአሚኮ በሽታ የተሳተፉ ሰዎች ናቸው ወይም ሚዲያዎች ይህን ነገር ያደርጋሉ አልፎ አልፎ ማለት። ሁሉም አያደርጉም በነገራችን ላይ ግል ሚዲያ ምናምን የሚባለው ግን እንደዚህ አይነት ጽንፈኝነትን የወሰዱ ይሰራሉ አሉ። በነገራችን ላይ እዚህ ብቻ አይደለም፣ የተለያየ ቦታዎች ታገኙታላችሁ። እነ ሰይፉ እኮ ይሄን ይሰራሉ ታውቃለህ። እነ ሰይፉ የሚባል እንትን ይሄ የነ ሰይፉ ሾው ምናምን ይሄን ይሰራሉ። ኢቭን ኢቢኤስ ውስጥ ያሉ ሰዎች ይሄን ይሰራሉ። ባለፈው ታስታውስ ከሆነ ስለ እንትን የቀረበውን ተመልከተው ወደኋላ ሄደ ማለት ነው። እንዲያውም እዚህ ፕሮግራም ሰርተንለታል። የእንቁጣጣሽን በተመለከተ ያቀረቡትን ዘገባ ወደኋላ ሄድና ተመልከተው ምን ብለው እንዳቀረቡት ማለት ነው። ዝም ብለው አምጥተው ሌላ እንትን ሳይጠይቁ ያ ሰው እንደፈለገ ተናግሮ ይሄዳል። እሱን እውነት አስመስለው አቅርበው ትሄዳሉ። ሚዲያ ግን እንደሱ አይደለም። ከተለያየ አንግል አንዱን ጉዳይ ማቅረብ አለባቸው። በተለይ ደግሞ ታሪካዊ ጉዳዮች፣ አወዛጋቢ ጉዳዮች ሲመጡ ማለት ነው። ግን ይሄን አያደርጉም ብዙ ጊዜ። አሁን እነዚህ ጋር በዋናነት አሚኮ እና አርቲስት ቲቪ ደግሞ በድፍረት በተለይ ከነ ትርጉሙ መጥቶ ስለተናገረ እርሱን ነው ትኩረት ሰተን የምንነጋገረውና ሞር እዚህ ጋር እናተኩር የሚለው ላይ ፎከስ ላድርግ እኔ እዚኛው ላይ አሚኮ ታሪክ ማዛባት በላሊበላ ስያሜ ብቻ ሳይሆን በሌሎች ስያሜዎችም ይሰራል። ይሄ ብቻ አይደለም፣ ባገኘው አጋጣሚ ሁሉ እንደዛ ያደርጋል። አማራናይዝ የማድረግ ስራ ነው የሚሰራው። የቀደሙ የታሪካዊ ስሞችን ለምሳሌ ምን ሊኖር ይችላል መሰለ? መንዳባ የሚባል ገዳም አለ ጎርጎራ አካባቢ ያለው። ማን እንዳባ ብለው ይዘግቡታል። መንዳባ ነው ስሙ፣ ግን ማን እንዳባ ብለው ይዘግቡታል። ዙር አምባ የሚባል እንትን አለ፣ ተራራ አለ ወይንም ገዳም አለ ዙር አምባ የሚባል እሱ ዙር አባ ብለው አመጡት። እንትኑ ማለት ነው። እንዴት እንትኑ ራስ ዳሸን ነው ስሙ፣ ትክክለኛው ሰሜን ተራራ ያለው ማለት ነው። አንድ ፒክ ራስ ዳሸን ነው የሚባለው፣ የዳሸን ቢራ የሚባለው ስም የመጣበት ማለት። እነሱ ራስ ደጀን ይላሉ፣ ቢሞቱ ዳሸን ብላ ጽፍ። ልክ እንዲህ አይነት ስራዎች በጣም በርካታ ናቸው። ራስ ዳሸን ታሪካዊ እንትን አለው፣ ትርጉም አለው። በጣም የሚገርም ማለት ነው። ትርጉም አለው። ዳሸን ነው በትክክል ስሙ፣ ዳሸን ነው እንጂ ደጀን አይደለም። ደጀን ተብሎ አያውቅም ከጥንት ጀምሮ። የተጻፉ መጽሐፍት ብታመጣ ደጀን የሚል የለም። ከጊዜ በኋላ አንዳንድ እንትን ይሄ ወደ ራሳቸው ለማምጣት የሚሄዱ ካልሞከሩት በስተቀር ማለት ነው። ይሄ የአሚኮ የሴራ ጉዞ ነው። በዚህ ብቻ የሚቆም አይደለም። ሌሎችም እንግዲህ እሱ ዱካ ተከታዮች ይህንን እንደሚጽፉ እንትን ማለት እንችላለን። ይሄ ዝም ብዬ ለጊዜው ያየኋቸውን የሆነ እስካን አድርጌ በቀላሉ ማለት እንዲሁ ዝም ብዬ ያገኘኋቸው ናቸው እነዚህ። እናም እንግዲህ አርቲስት ቲቪ በዚህ የታሪክ አሻጥር ከአሚኮ ጋር ወግኖ ታሪክ እያዛባ ነው ማለት ነው። የማዛባቱን ስራ እየሰራ ነው። እንዲህ ብሎ በድፍረት ከነ ትርጉሙ ሁሉ አምጥቶ ምንም ነገር ሳያደርግ ካቀረበልህ ሰው ፓርቲሲፔት እያደረገ ነው። ይሄ የመጀመሪያው ነው ማለት ነው። ስለዚህ ምናልባት ከዚህ በፊት እኔ ፕሮግራም ተከታትዬ ስለማላቅ ብዙ እንትን ሊኖር ይችላል። ግን ይሄን ስላገኘሁት ነው ማለት እንዲህ ሲያደርግ ስታየው ዝም ብለህ ልታልፎ አትችልም። ስላየኸው እንትን ልትለው አትችልም። ስለዚህ እንዲህ አይነት ነገሮች ታሪክ ማዛባት ፕሮሰስ ውስጥ እንደገቡ የሚያሳይ ዘገባ ነው ያቀረበው ማለት ነው። ታንኪዩ። መልካም እንግዲህ አርቲስት ቲቪ ላሊበላን ትርጓሜ በተመለከተ የሰራውን ስህተት አንስተዋል። በዋናነት ስህተቱ ምንድን ነው፣ ምኑ ላይ ነው የሚለውን ከነ ትርጓሜው እሱን እንመለከተዋለን። ብዙ ጊዜ ኢትዮጵያ ውስጥ እንግዲህ በርካታ ሚዲያዎች አሉ። ሚዲያዎች የሚመሰረቱት ሀገሪቱ ውስጥ የሚዲያ ነፃነት አለ ተብሎ ነው። ግን ሚዲያዎች ሲመሰረቱ ግን የመንግስት ሚዲያዎችን የሚሰሩትን ተከትለው ነው። በራሳቸው መንገድ የሚሰሩበት ብዙም የተለመደ አካሄድ የለም። በተለይ ደግሞ አማራ ክልል ውስጥ ያሉ ቅድም ስታነሳቸው የነበሩ ታሪካዊ ጉዳዮችን ለማንሳት ሪፈር የሚያደርጉት ቅድም ስታነሳቸው የነበሩ እነዚህ እና አሚኮ እና አማራ ኮሚኒኬሽን ምናምን ነው። እነዚህ ደግሞ ዓላማቸውና ግባቸው ምን እንደሆነ ይታወቃል። እንደውም የዛሬ ዓመት ይህን አጀንዳ በነገራችን ላይ ላሊበላ ለመጀመሪያ ጊዜ እንደውም እኛ የተወያየንበት ላል ይበላ ብሎ አማራ ሚዲያ ኮርፖሬሽን እና አማራ ኮሚኒኬሽን የሚባለው ሁለቱም ሰርተውት አንድ ውይይት አድርገንበት ነበረ። ምናልባት ላሊበላ የኛ ነው የሚሉ የአገው ልሂቃን በዚህ ጉዳይ ምንም ሲሉ ሰምቻችሁ አላውቅም። ለምሳሌ ይሄ አሸናፊ ፈንቴ የሚባለው ይህ የቅማንትን ታሪክ ማዛባት ላይ ተጠምዶ የሚውለው ሰውዬ እስካሁን ምንም ሲል አላየሁትም። ስሙን ሜንሽን ያደረኩት ብዙ ጊዜ እንደዚህ አይነት ነገሮችን ሲሰራ ምናምን ስለማየው ነው። ግን ይሄን አይናገሩም፣ ወጥተውም መልስ አይሰጡም። እኔ አንዳንዴ እነዚህ ሚዲያዎች አልፈርድባቸውም። ምክንያቱም እነሱ አጣርተው የመዘገብ ወይም ደግሞ የማቅረብ አለበለዛ ደግሞ እንደዚህ በዚህ በኩል እንደዚህ ይባላል፣ በሌላ በኩል ደግሞ እንደዚህ የሚባለው ምንድን ነው ትክክል ነው ወይስ አይደለም ብለው መጠየቅ ግዴታቸው ነው። ግን ደግሞ ሀገሪቱ ውስጥ ካለው የሚዲያ ባህል አንጻር
ዝም ብሎ አንዱን ወገን ማቅረብ የተለመደ ስለሆነ ሂደ መጠየቅ አለብህ፣ ማስቆም አለበት። ትክክል ካልሆነ እርማት እንዲሰጥ ይቅርታ እንዲጠይቅ ማድረግ አለብህ፣ ግዴታ ነው። ስለዚህ ዝም እስካሉ ድረስ ምንም ማድረግ አይቻልም። ይሄ በዚህ ይቀጥላል ማለት ነው። ነገ ደግሞ ይህን ተከትሎ ሌላው እያሰፋው ተቀባይነት እያገኘ ስሙ በሂደት በዚህ መንገድ ይቀየራል ማለት ነው። ያማ ሆነ ይህ ግን በዋናነት በእኛ በኩል መስጠት ያለብን መልስ መስጠት ስላለብን እንደ ሚዲያም ለዛ ነው ወደዚህ ያመጣ ነው። ዋናው ነገር ወደዚህ ወደ ውይይት ያመጣን የአርቲስት ቲቪ ስህተት ምኑ ላይ ነው ወይም ደግሞ ምንድን ነው ስህተቱ የሚለውን ከዚህ ጋር በግልጽ አስቀምጠውና ወደ ሌሎች ጥያቄዎች ብናልፍ። ያ እንግዲህ ቅድም ካነሳሁት ላይ ትንሽ ነገር ልበል። ምንድነው ቅድም የአሚኮ ነው የዘገበው በዚህ ዓመት ማለት ነው። ባለፈው የዛሬ 4 ቀናት በፊት ማለት ነው። አይ ቲንክ በዋዜማው የገና ዋዜማ ጊዜ ይመስለኛል የዘገበው። ምን ብሎ ነው የዘገበው? ዘገባው ላይ ለገና በዓል ዝግጅቷን አጠናቃ እንግዶቿን እየተቀበለች የምትገኘው ላሊበላ ብሎ ጻፈ። የምትገኘው ላሊበላ ብሎ ጻፈ ማለት ነው። እንደዚህ አለ። ከዛ ኮሜንቶቹ እንትን አሉ። በጣም ብዙ ሰው ጻፈባቸው። አይ ቲንክ አገዎችም ሊኖሩ ይችላሉ፣ እዛ ውስጥ ይኖራሉ። ሌላውም ማለት ነው የሚያውቅ ማለት ነው። ልክ ሲጽፉ በዛም በዚህም ኮሜንቶች ሲጻፉባቸው ከተወሰነ ደቂቃ በኋላ ላይ እንግዲህ የመጀመሪያው ከሆነ ሰዓት በፊት የነበረው ነው። በኋላ ከ14 ሰዓት በኋላ እንትኑን ቀይረውታል። በነገታው እንደማለት ነው። ከጻፉ በኋላ በዋዜማው ጽፎ በነገታው ተሳክሏል። ምን ብሎ ጻፈ? ለገና በዓል ዝግጅቷን አጠናቃ እንግዶቿን እየተቀበለች የምትገኘው ላሊበላ አለ። ከታችም ኮንቴንት ውስጥም ጽፏል። ታች ላሊበላ ብሎ አስተካክሎታል ማለት ነው። ይሄ እንትኑ ይሄ ካልታዊው ማለት ነው። እንዲህ አይነት ታሪክ የማዛባት ስራ በደንብ ነው የሚሰሩት። በተለይ አሚኮ ዋናው የሴራ መፈልፈያ ነው። በማፈንም የሚፈልጉትን አፍኖ በማስቀረት አጣሞ በመዘገብ እንደዚህ አይነት የታሪክ የሚያመጡ ነገሮችን እንትን በማድረግ ዋና ነው። እንደ አሚኮ ጽንፈኛ የለም። ታስታውስ ከሆነ ባለፈው የምክክር ኮሚሽን ባህር ዳር ስብሰባ ላይ የቅማንት የሕገ ልቦና አባት ሂደው መድረክ ላይ እንትን ሲያደርጉ ጸሎት ለማድረግ ተቀምጠው ማይክ አስቀሙ። መጀመሪያው ሳይጸልዩ እንዲወርዱ አደረጓቸው መድረክ ወጥተው፣ በጣም በሚያሳዝን ሁኔታ ማለት ነው። በመጨረሻው መዝጊያው ላይ ደግሞ ጸሎት ሲጸልዩ ሆን ተብሎ እንትኑን ማይኩ ከእንትኑ ይሄ ምንድነው ካሜራው ከውጭ እንዲሆን ላይቡ ከውጭ ያለው እንዲዘግብ እሳቸው ሲባርኩ ማለት ነው። ከዛ በኋላ እሳቸው ከጨረሱ በኋላ ነው የመጣው ማለት ነው። እንትኑ ካሜራው የውስጡ ካሜራ እንዲሰራ ያደረጉት በላይቡ ማለት ነው። እንደዛም ሆኖ ሲደናበሩ የነበረውን ታውቃለህ። ካሜራ እንትን ሞባይል ዝጉ ምናምን አይነት ነገር እየተቀረጠ ስለነበረ ማለት ነው ተመልካቹ። እንደዚህ አይነት ነገር አድርጓል። ከዛ በፊት የመጀመሪያው ጊዜ ወጥተው እንትን ቡራኬ ያደረጉ መድረኩን የባረኩ የሃይማኖት አባቶች እንዳሉ ወደ 7 ይሆናሉ ስገምታቸው፣ የተደረደሩ ፎቶ እንዳሉ ነበሩ። እነሱን ከቨር ፔጅ አድርጎ የሆነ ነገር ሰራ ለእንትኑ ዩቱብ ላይ አሚኮ ከሰራ በኋላ የሕገ ልቦና አባት ቆርጦ በዳር ስለነበረ ቆርጦ አወጣቸውና ሌሎችን አድርጎ ለጠፈ። በዛ ጫጫታ መልሶ አስተካክሎት ነበረ። አሁን ያንሰው አልናቅም። ቱዚ ሰክስተንት ጽንፈኛ ነው የአሚኮ ማለት ነው። በምንም መንገድ በምንም የሚያስበው አማራና አማራ ብቻ ነው። እሱ ደግሞ አማራ የሚለው አእምሮ ውስጥ ላለው አማራ ነው እንጂ አማራው ህዝቡ በሚፈልገውም አይደለም። እነሱ በሚፈልጉት የጽንፈኝነት አካሄድ ነው እንጂ አማራ የቅማንት ጥላቻ የለውም። ህዝቡ ራሱ ደሙ እንደሆነ ወንድሙ እንደሆነ ያውቃል። ይህን የሚያደርግ ነው አሚኮ። እዚህ ጋር ይሄን ለመጨመር ነው። ወደ ዋናው ጥያቄ እንምጣ። አርቲስት ቲቪን በስህተት የሚያስተቹት ምንድን ናቸው? ስህተቶቹ ምንድን ናቸው የሚሉትን አንድ ባንድ እናንሳቸው። አንድ ባንድ እያነሳን መረጃ የሚያስፈልጋቸው መረጃ እያቀረብን እንሞግታቸው ማለት ነው። ከዛ አርቲስት ቲቪ ይሄንን የሚሞግትና የሚያስተካክል ከሆነ ያስተካክለዋል፣ ምንም ችግር የለውም። አንደኛ ታሪካዊ የላሊበላን ስም አዛብቶ ላሊበላ በሚል ዘግቧል። የመጀመሪያው ይሄ ነው። በየትኛውም የታሪክ መጽሐፍት ተጽፎ የማይገኝ ላሊበላ የሚል የተዛባ ስም ይዞ መጥቷል። ይሄ ትልቅ ስህተት ነው። በየትኛውም የቆዩ የጽሁፍ ማስረጃዎች ላሊበላ ተብሎ ተጽፎ አያውቅም። የትም ቦታ አታገኝም። ለምሳሌ የተወሰኑትን ልጥቀስ ነው፣ ትንሾቹን። እኔ ሁሉንም በሚባል ነገር ባልደርስም የቀደመ ጽሁፎችን ወደኋላ ሄጄ ለማየት ሞክሬያለሁ። ላሊበላ ተብሎ አልተጻፉም በፍጹም ማለት ነው። ወደኋላ ሄደ በ17ኛው በ16ኛው እስከ 19ኛው እስከ 18ኛው የተጻፉትን የውጭ ጸሐፍት አገር ጎብኚዎች የጻፉትን ማየት ትችላለህ። እዛ ላይ ላሊበላ እንጂ ላሊበላ የሚል እንጂ ላሊበላ ተብሎ አልተጻፈም። የለም፣ እንደዛ አይደለም ሲነበብ ማለት ስህተት ነው። ለምሳሌ ፔሩቾን የሚባል በ1898 ዓመተ ምህረት ያሳተመዋል። በጣሊያንኛ ይመስለኛል
ወደ እንግሊዝኛ ስተረጉመው ላይፍ ኢን ላሊበላ ላይፍ ኦፍ ላሊበላ ኪንግ ኦፍ ኢትዮጵያ የሚል አለ። በዚህ መጽሐፉ ምንድን ያቀረበው በዛ ወቅት ያገኘውን ገድለ ቅዱስ ላሊበላ መጽሐፍ እንዳለ አቅርቦታል መጽሐፉ ላይ ማለት ነው። እዛ ገድል ላይ ላሊበላ ነው የሚለው እንጂ ላል ይበላ ተብሎ አልተጻፈም። የለም ቃሉ ላሊበላ ነው። ላሊበላ ነው። ላል ይበላ ተብሎ አልተጻፈም። የለም ማለት ነው። ስለዚህ ዝም ብሎ ውሸት ነው። እንደውም ይህን ተክለ ጻድቅ መኩሪያ በ1951 ዓ.ም በጻፉት የታሪክ መጽሐፋቸው ጠቅሰውታል። ራሱ ይህን ሰው እየጠቅሰው እሱ በጻፈው መጽሐፍ ቅዱስ ላሊበላ ለአክሱም ስለ አክሱም የጻፈው አለ። ለአክሱሞች ደብዳቤ የጻፈው እሱን በተመለከተ በቀረበው እንትን ሜንሽን አድርጎት አልፏል። ራሱ ተክለ ጻድቅ መኩሪያ ማለት ነው። በተመሳሳይ ተክለ ጻድቅ መኩሪያ 1951 ዓ.ም ያሳተሙት የኢትዮጵያ ታሪክ ኑቢያ፣ አክሱም፣ ዛጉዌ በሚል ርዕስ ያሳተሙት መጽሐፍ አለ። በዚህ መጽሐፍ ውስጥ ገጽ 417 ጀምሮ ለተወሰኑ ፔጆች ላይ የቅዱስ ላሊበላን ጉዳይ ማለት እንትን የላሊበላን ንጉስ ላሊበላ ብለው ርዕስ ሰጥተው ጽፈዋል። እዛ ውስጥ ላል ይበላ የሚል አላገኘውም። ሜይ ቢ ስቸው ከሆነ ያገኘ ካለ መልሶ ሊነግረኝ ይችላል። አላየውም። ይህንን ላል ይበላ የሚል የለም። ላሊበላ ብለው ነው የጻፉት። ርዕሱም ላሊበላ ነው። ንጉስ ላሊበላ ነው የሚለው። ያኛውን መጽሐፍ ኪንግ ላሊበላ ነው የሚለው እንጂ ይበላ የሚል የለውም እዛ ውስጥ ማለት ነው። ስህተት ነው። ይሄ ትክክል አይደለም። ሶስተኛ በርካታ የታሪክ መዛግብት ወደኋላ ሄደ የተጻፉ ቅድም እንዳልኩት ብታይ ላሊበላ እንጂ ላል ይበላ ተብሎ አልተጻፈም። ይሄ ውሸት ነው፣ ስህተት ነው ማለት ነው። ስለዚህ በሌለ ነገር ነው አርቲስት ቲቪ እንትን ያደርገው አዲስ ስም አወጣ ማለት ነው። which is totally wrong። ይሄ ደግሞ ያስጠይቃል። ታሪክን ማዛባት ስለሆነ ማለት ነው። የኔ ስሜን ሁልጊዜ አንድ ስም የምጠራበትን ስም ነው በህግ እስካላስቀየርኩት ድረስ ማለት ነው። ላሊበላ የሚባለው በህግ አልተቀየረም። የትኛውም የላሊበላ አስተዳደር ይህን ነገር እንዲቀየር ብሎ አላመለከተምና ላል ይበላ ተብሎ ይስተርጎምልን አላለም። ይሄ ትክክል አይደለም፣ እንደዛም ብሎ ስላልጠየቀ ማለት ነው። ስለዚህ ይሄ ትክክል አይደለም። ሲጀመር በነገራችን ላይ የላሊበላ ከተማ ኮሚኒኬሽን ራሱ እንዲህ ብሎ ጽፎ ያውቃል። ይሄን ደግሞ የሚከተለው ከማን ነው? ከአማራ ክልል ነው፣ ከአሚኮ ነው። አለቃው እዛ ስለሆነ አለቃዎች የሚጽፉትን ተከትሎ ይሄዳሉ። እንደዛ ነው የሚጽፉት። በዛ ምክንያት ነው ትልቅ ችግር የሚፈጥረው። አሚኮ በስሩ ያሉ ዞኖችን፣ ወረዳዎችን በሙሉ ኢንፍሉዌንስ ያደርጋል። ሌላውም ተከትሎ ላሊበላ የሚለውን ሸር ያደርጋል። ሁልጊዜም እንደዛ ነው የሚያደርጉት። የዞን ሲጽፉም ላሊበላ ብለው ይጽፋሉ። አባታቸውን የሚከተሉት ተመልከት አላማህን ተከተል አለቃህን አይደል የሚባለው? ልክ እንደዛ ማለት ነው። በዚህ ሂሳብ ስለሚሄዱ ማለት ነው። የኃይለ ሥላሴ መፎክር ነው በነገራችን ላይ። ስለዚህ አርቲስት ቲቪ ሆን ብሎ ማለት ነው፣ ሆን ብሎ አሚኮም እንደዚሁ ሆን ብለው ታሪክ እያዛቡ ናቸው ማለት ነው። ሁለቱ በጋራ እያዛቡ ናቸው። ባለማወቅ አይደለም፣ ሆን ተብሎ ነው። ምክንያቱም ያውቃሉ፣ ሲማሩ ምን ተብሎ ሲጻፍ እንደነበረ ያውቃሉና ይሄ ስህተት ነው። ሰዎቹ ራሱ ማንም ሰው የሚሰጠውን ኮሜንት እኮ ያውቃሉ። ለምን ተጨፍነው እንደዛ እንደሚሉት ባላቅም ማለት ነው። ይህን ነው። ሁለተኛው ስህተት ምንድን ነው? የአርቲስት ቲቪ ይሄ አንደኛው ስህተት ነው። ሁለተኛው ስህተት ላሊበላ ላል ይበላ ከሚለው አገውኛና አማርኛ ተውጣቶ የመጣ ስም ነው፣ የተሰጠ ስም ነው ብለው ነገሩን። ቪዲዮ ላይ እንደየነው ላሊበላ የሚለው ላል ይበላ ነው ትክክለኛ ኦሪጂናል ስሙ። እርሱም ላል አገውኛ ነው፣ ይበላ አማርኛ ነው፣ ማር ይበላ ማለት ነው ብሎ ነገሩን ማለት ነው። ይህንን ማለት ነው እንደዛ ብሎ ነገረን። ስለዚህ እዚህ ጋር አሁን አገውኛና አማርኛ በአንድ ላይ ሆኖ ስያሜ ይሰጣል ወይ ለከተማ? ይህን ጥያቄ መጠየቅ ነው። የትኛው ከተማ ነው እንደዛ አይነት ስም ያለው ከሁለት ስም የሚወጣ ማለት ነው? እንትኑ ኢንቴንሽኑ ሌላ ነው፣ ምን እንደሆነ በኋላ እናነሳዋለን። ነገር ግን ከየትኛው ታሪክ እንደዚህ አይነት ነገር ያለፉ ታሪኮች አሉን ወይ እንደዚህ የሚል አማርኛን ከአገውኛ ጋር አዋህደ ወይንም አማርኛን ከግዕዝ ጋር አዋህደ ወይንም አማርኛን ከኦሮምኛ ጋር አገናኝተህ እንደዚህ አይነት ስም ይወጣል ወይ? ልክ አማራ የሚለውን እንግዲህ አማራ ነው ቃል በቃል የሚለው የድሮ መጽሐፍት አማራ ነው። በኋላ አምሃራ ብለው ተረጎሙ። ግዕዝ እንትን ይሄ ኢብራይስጥና ግዕዝ ነው ብለው አመጡልን። በየትኛው ታሪክ ነው ግዕዝ ከሌላ ቋንቋ ጋር እንደዚህ አዳቅሎ ግዕዝን እንትን የሚያደርገው? ወይ የውጭን ያመጣና የውጭ መሆኑን ይናገራል እንጂ አቀላቅሎ እንትን አይልም። በግዕዝ ራሱ ማለት ነው በፍጹም አያቀላቅልም። ኢብራይስጥ ከሆነ ኢብራይስጥ ነው፣ አማርኛ ከሆነ አማርኛ ነው፣ ግዕዝ ከሆነ ግዕዝ ነው ይልሃል እንጂ አቀላቅሎ ሁለት እንትን እንደዚህ አድርገው አይሰራም። የለም እንደሱ የሚል ነውር ነው፣ ጸያፍ ነው። ስለዚህ ይሄ አይሆንም። አገውኛና አማርኛ ደግሞ ሊሆን አይችልም በዛ ጊዜ ማለት ነው። እንዲህ ሊሆን እንደማይችል ማወቅ እንችላለን ማለት ነው። አገውኛና አማርኛ ስላሉት ማለት ነው ተውጣቶ ይሰራል የሚል ትክክል አይደለም። እንግዲህ ከላይ እንዳየነው ላሊበላ ነው የሚለው እንጂ ላል ይበላ የሚል ነገር የለም። የቀደሙ መጽሐፍትም ላሊበላ ብለው ነው የጻፉት። ስለዚህ እሱ ላል ይበላ ብሎ አማርኛና አገውኛ አደረገው። አማርኛን ላሊበላ ውስጥ ማግባት አለብን ማለት ነው።
ይሄ አሁን ምንድነው እንትኑ የኢንቴንሽኑ የኔነት የባለቤትነት እንትን እየከተተ ነው እዛ ውስጥ ማለት ነው። ታሪካዊ ባለቤትነትን እየሰጠ እዛ ውስጥ አምጥቶ እያስገባል ነው። ይሄ ብቻ ነው ፍላጎቱ። ስለዚህ ላሊበላ የሚለውን ላልና ይበላ የሚልን ሰንጥቆ አግብቶ ከላልን ወደ ላጋው ሰጠ፣ ይበላን ደግሞ ለአማራ ወይንም ለአማርኛ አምጥቶ ሰጠ ማለት ነው። የታሪክ ሽሚያ ውስጥ እዚህ ውስጥ ያስገባው ማለት ነው። ይሄ ሆን ተብሎ የተደረገ ለሱ እንዲመች አማርኛ ነው ብለው እንዲረዱት ወይንም ሰው አማርኛን ለማስመሰል ወደዛ የሄዱበት ነገር ነው። አንደኛ ትርጉም አያውቁትም እነሱ። አማርኛ ነው እንዳይሉ ላሊበላ የሚባል አማርኛ የለም። አማርኛ ማድረግ አይችሉም። ስለዚህ የግዴታ አማርኛ ለማስመሰል እንዲህ አይነት ነገሮችን መጠቀም ስላለባቸው ነው። እናም ላል ይበላ ተብሎ የተጻፈው ቃሉን አማርኛ ለማድረግ ሆን ተብሎ የተአቀደ እንጂ እንትን አይደለም። መሰረታዊ ወይም ተፈጥሯዊ ስያሜው አይደለም ማለት ነው። ትክክል አይደለም እንትኑ። በኢትዮጵያ ታሪክ ቅድም እንዳልኩ ከሁለት ቋንቋ የተሰራ ስም አታገኝም። የትኛውን አሁን ጎንደር አንድ ቃል ነው። ጎንደር የጌታ መነሻ ማለት ነው። በትርጉሙ ቅማንተኛ ነው መሰረቱ። ግን እነሱ ጎን እደር ይለዋል። አዮ ጎን እደር። ጎንደር ዝም ብሎ ትርጉም የለውም። ጎን እደር እንዲያውም አንዳንዴ ራሱ ይሄንን እንትን ያደርጉታል፣ ሪዲፋይን ያደርጉታል። እንደ አንድ ደብተራ ምን ሲል ሰማሁት፣ ቅኔ እየተቀኘ ስለ ጎንደር የሆነ ቅኔ እየተቀኘ አለች ጎንደር አለ። ከአካሄድ ስታይል ከአረማመድ ስታይል ጋር ወሰደው አለች ጎንደር አለች አለ። የሆነ አረማመዷን እንትለም ወደዛ ሁሉ ይወስዱታል። ቱዚ ተክስተት ማለት ነው። ቅኔ ሁሉ ያደርጉልሃል። እንዲህ አይነት ነገሮች አሉ እንጂ አቀላቅለው ማውጣት ስም ማውጣት ምናምን የሚባል የለም። እንደገና ደግሞ እነዚህ ስሞች አማርኛ ከመፈጠሩ በፊት የነበሩ ናቸው። የስ ላሊበላም አማርኛ ከነበረ ጎልቶ ከመታየቁ በፊት የነበረ ስም ነው። ጎልቶ አልወጣም። ሌሎችም ጎንደርን ብትወስድ አማርኛ ጭራሽ አይደለም፣ ግዕዝ እንኳን አልተፈጠረም። ጎንደር በሚባለው ስም ሲጠራ ማለት ነው። በየምድር የሚባለው እንደዛው ነው። የጥንት ስም ነው። አማርኛ ራሱ አልነበረም፣ ግዕዝም አልነበረም። በኤሪያው ሊሆን አይችልም። እነዚህን ማየት እንችላለን ማለት ነው። ስለዚህ አሁን ወደኋላ መጥተው የታሪክ ቀውስ የታሪክ ሽሚያ ሲያጋጥማቸው ወደ ራሳቸው ያመጡታል። ቅድም እነ መንዳባን ማን እንዳባ እያሉ እንዳወጡት ማለት ነው። በለውሃ ደግሞ በለውሃ ስጠኝ አይነት በለውሃ አምጣ እንደዛ ስላለው በለውሃ ተባለ ይለዋል። በጣም እኮ የሚያሳዝን ነው። እንዲህ አይነት ነገሮች ሞልተዋል ማለት ነው። ይህን ማየት ያስፈልጋል። እና ሁለት ቃል የባዕድ ቃልን አቀላቅለህ ስም አይወጣም። በጣም ነውር ነው እሱ። የለም አልለመድንም። በእኛ ታሪክ እንደዛ አይደለም። ቃሉ ወይ አገውኛ መሆን አለበት፣ ወይ ሌላ ቋንቋ መሆን አለበት፣ ወይ አማርኛ ብቻ መሆን አለበት። ላሊበላ አማርኛ ከሆነ ላልንም አብረው መተርጎም አለበት። ላንል ብለው ላንል ይበላ እንደዛ አድርገው ቢተረጉሙት ይሻላል። ወደዛ ወስዶት ማለት ነው። ወይ ደግሞ አገውኛ መሆን አለበት፣ ወይ ሌላ ቋንቋ መሆን አለበት። ምን ቋንቋ ነው በኋላ መጣዋለሁ እርሱን ማለት ነው። ስለዚህ ይሄ ነው ሊሆን የሚችለው። ይሄም ስህተት ነው ማለት ነው። ሁለተኛው ስህተት ነው። ሶስተኛው ላል ይበላ ማለት ማር ይበላል ማለት ነው ብለው ነግረውናል። ኦኬ ምንድነው ያለን? እንደዚህ ብለው ከነገሩን በኋላ ላል ማለት በአገውኛ ማር ነው፣ ይበላል ደግሞ አማርኛ ነው። እናቱ ንብ አፉን ከቦት ስታይ መጣችና ንቡ ልጄን እንትን እያደረገው ነው አታክ እያደረገው ነው ብላ ደነገጠች። ነገር ግን ስታየው ንቡ ምንም አያደረገውም፣ ልጁ ይጫወታል ከንቦች ጋር። ስለዚህ ምን አለች አሉ? ይሄማ በቃ ላል ይበላል አለች። ማር እየበላ ነው ልጄ አለች። ንብ እየበላው አይደለም እሱ የሚለው፣ ቃል በቃል እየበላው ነው የሚለው። ንብ እየበላው ሳይሆን ማር እየበላ ነው ልጄ ብላ ተናገረች። ይሄን ያለች እንትን አለች ብሎ ያቀረቡልን ማለት ነው። ቅድም እንደሰማ ነው ማለት ኦኬ። ስለዚህ አሁን በአገውኛ ላል ማር ነው ብሎናል። እችን ቃል እንሄድና የአገውኛ መጽሐፍ አምጥተን እንተርጉማት። ላል የሚለው በአገውኛ ማር ነው ወይ የሚለው እናምጣው። ይሄ ነው ትልቁ ውርደት የሚሆነው ማለት ነው። ማር ሆኖ ካገኙት በቃ እውነትም ይመስላል እንዲያው እነሱ በቃ ነው ብለን እንቀበላቸዋለን። ማር ሆኖ ከተገኘ ማለት ላለ ማለት በአገውኛ ማር ከሆነ ማለት በጣም እኮ የሚገርመው አሁን ይህን ማየት ነው። ምንድነው የሊዮሪኒሽ ካሚር ስፕራሽ የሚል መጽሐፍ አለ። ዘክምራ ላንጉጅ ማለት ነው፣ የክምራ ቋንቋ የሚል መጽሐፍ አለው። በ1884 የታተመ ትልቅ መጽሐፍ ነው በነገራችን ላይ። በዚህ መጽሐፍ ውስጥ በአገውኛ ላል የሚል ቃል በቃል ባይኖርም ሌላ ይባላል። ሌላ ነው። ላል የሚል ቃል በቃል የለም መዝገበ ቃላቱ ላይ። ሌላ ነው። ሌላ ማለት ንብ ነው ብሎ ነግሮናል። ገጽ 387 ሂዱ ማየት ነው። ይህ ማስረጃ ነው እየሰጧቸው ያለሁት። ያ መጽሐፍ ጠቅሻለ ርዕሱን ማን እንደጻፈው ነግሬያቸዋለሁ። ዓመተ ምሕረቱን ነግሬያቸዋለሁ። ገጽ 387 ሂደው ሌላ የሚለው ንብ ማለት እንደሆነ ኢቭን በሌሎቹ ቋንቋ ራሱ አነጻጽረው ተናግረዋል። እዛ ሌሎቹ ደንቢያ፣ ቋራ፣ ብሌን ምን ይላል በዚህ በተመለከተ ብሎ ጽፎ ጨምሮ ያሳያሉ እዛ ላይ ማለት። ስለዚህ በአገውኛ ማር በክምርኛ ማር ማለት ሌላ ነው። ንብ ማለት ግን
ለላ ይባላል ማለት ነው። ለላ እችን ያዝልኝ ማለት ነው። እችን ማለት ነው። ገጽ 410 ላይ ደግሞ በአገውኛ ማር ሰራ ወይንም ዘራ እንደሚባል ነግሮናል። ገጽ 410 ላይ ሄደው ደግሞ ማር ምን እንደሚባል በአገውኛ ማለት ነው ሰራ ወይንም ዘራ እንደሚባል ጽፏል። ይሄን ማየት ነው። መጽሐፉን ሄዶ ቸክ ማድረግ ነው ማለት ነው። ስለዚህ ሰው እየተናገረው ነገር ላል ይበላ ማለት ትርጉሙ እነሱ እንዳለው ሳይሆን ላል ማለት እሱ እንዳለው ንብ ሆነ። አሁን በዚህ ለላ ብለን ስላመጣ ነው ንብ ሆነ። ንብ ይበላል፣ ንብ ይበላል። አሁን እንዴት ነው ላል ይበላ ንብ በላ እንደማለት እኮ ነው ሲያመጡት ማለት ነው። ንብ ይበላል እንደማለት ይሆናል። ይሄ ደግሞ ትርጉም አልባ ይሆናል። ዝም ብሎ ማለት ትርጉም የለሽ ፈጠራ ይዘውት የመጡት ነው። ማር ይበላል ሳይሆን ንብ ይበላል ነው የሚሆነው ማለት ነው። እነሱ እንደሚሉት በአማርኛው አንተን ካመጡት ማለት ነው። ለምን ላል የሚለው በአገውኛ ንብ እንጂ ማር ስለማይል ማለት ነው። አይ ማርም የንብ ልጅ ነው በሚል ሄደው ካልተደናቆሩ በስተቀር ይሄ ትክክል አይደለም። ይበላል የሚለው አማርኛ የፈጠራ መሆኑን በዚህ ተረዳን ማለት ነው። ስህተት ነው በፍጹም። ለምንድን ነው ክሮስ ቸክ ሳያደርግ ይሄን ተቀብሎ የሚመጣው ነው ጥያቄው እዚህ ጋር። ለምን ይሄን ነገር አረጋግጥ ዝም ብሎ ለምን ይመጣል? አራተኛ ለመሆኑ ላሊበላ ማለት ምን ማለት ነው? ምንኛ ቋንቋስ ነው? ይሄን በደንብ ሳያውቁ እንዴት ጻፉት የሚለውን አሁን እዚሁ ጋር ተያይዞ ያለውን ጥያቄ ልመልስ። በክምርኛ ለላ ሲደመር ቢላ ነው። በር ማለት በአገውኛ ቢላ ነው። ለላ ቢላ ነው። እነዚህን ስታመጣቸው ለላ ቢላ ወይንም ለሊ ቢላ ነው የሚሆነው። ለሊ ቢላ ነው በክምራ የሚሆነው። ለሊ ቢላ ወይንም ለላ ቢላ ነው የሚሆነው። ወይ ደግሞ ቅድም እንዳየነው አይ ቲንክ ቢዛም ይሆናል። በር ለማለት ቢዛም ይሆናል። ለሊ ቢዛ ወይንም ለሊ ቢላ ነው የሚሆነው በአገውኛ ማለት ነው። ላሊ በላ የሚል ቃል በቃል አይመጣም። ገጣጥመው እንዳለ ቃል በቃል አይመጣም። የንብ ለማለት ላሊ አለግ ነው። ሜቢ አገውኛ እንደዛ እንደሚጠቀሙ አይጠቀሙ አላውቅም። ቅማንተኛ እንደዛ ነው። እዚህ ጋር ለላ ሲደመር ቢላ ወይንም ለላ ሲደመር ቢዛ ነው የሚሆነው። ይሄ ደግሞ ቀጥታ ላሊ በላ የሚል ቃል በቃል አይመጣም። ዝም ብለህ ስታየው ማለት ነው ይጠጋጋል፣ ግን ቃል በቃል አይደለም። ኦኬ ይሄ የንብ በር ማለት ነው ሲተረጎም። ይሄ ለሊ ቢላ የንብ በር ማለት ነው በአገውኛ ሲተረጎመው። ይሄኛው ማለት ቃል በቃል በዚህኛው ቅማንተኛ ላል ነው ቃል በቃል ላል ማለት ንብ ማለት ነው። በላ ማለት ደግሞ በር ማለት ነው በቅማንተኛ። መስኮትም በላ ይባላል። በር በላ ነው። ኦኬ በላ ከሆነ ሁለቱም ስታመጣው የንብ ለማለት ላሊ ይሆናል። ስለዚህ ላሊ በላ ይሆናል በቅማንተኛ። በላ በር ነው ቃል በቃል። ላሊ በላ ማለት የንብ በር ማለት ነው በቅማንተኛ። አሁን ይህንን አነጻጽር አገውኛውና ቅማንተኛውን አምጣው። በነገራችን ላይ አገውኛና ቅማንተኛ ተቀራራቢ አንድ ቤተሰብ ቋንቋዎች ናቸው። አባታቸው ቅማንተኛ ነው። ከዚህ የወጣ ነው። አገውኛ፣ ክምርኛ፣ ህምጥኛ፣ አዊኛ የምትለው ከዛ የመጣ ነው። በሂደት እያደጉ ከዲያሌክትነት ወጥተው ራሳቸውን ቋንቋ ያደረጉ ስለሆነ ነው እንጂ አንድ ነው እንትናቸው አፈጣጠራቸው። ለዛ ነው ሊንጉስት በአንድ ላይ የመደባቸው እነዚህን የአገው ላንጉጅ ፋሚሊስ ብሎ የመደባቸው ማለት ነው። ግን አባትየው የህገ ልቦና መቀደሻ ነው። የጥንቱ እሱ ስለሆነ ማለት ነው ቅማንተኛ ነው። አሁን ለዚህ ነው ላሊ በላ በቅማንተኛ ቃል በቃል የንብ በር ማለት ነው። በአገውኛ ለሊ ቢላ ነው የሚሆነው። ለሊ ቢላ እና ላሊ በላ የሆነ ልዩነት እንዳላቸው መረዳት እንችላለን። ይህንን መያዝ ነው። ኦኬ ታዲያ ይህንን እንዴት አመጣኸው ምናምን የሚል ከዚህ በፊት በደንብ አብራርተናል። ብዙ ማስረጃዎች ስላሉ ሪቻርድ ሲጋምስ የጻፈው መጽሐፍ ይህን ነው የሚነግረን። ሁለቱ የአይደረኪ ልጆች ላስታ፣ ላሊበላ፣ ቡግና የወሎን ሂደው የመሰረቱት እነሱ ናቸው ይላሉ። በቃ አለቀ። ህገ ልቦና ደግሞ እዛ ወንበር እንደነበረው እዚህ በፊት የመጽሐፍ ማስረጃ ጠቅሰን ተናግረናል። ቸንከር እየመጡ ሲባረኩ እንደነበሩ የህገ ልቦና ቅዳሴ ዛሬ ላይ ያለው በቅማንት ምድር ውስጥ ያለ የህገ ልቦና ቅዳሴ በሶስት ስሞችን በተከታታይ ይጠራል ሲቀድስ። ብዙ ስሞች አሉ፣ ግን ማስታወሳቸው ሶስት ደንገልበር፣ ደንቢያ፣ ላሊበላ ይላል። ማስታወሻ ኮሜሞሬት ሲያደርጉት በጸሎታቸው ማለት። እነዚህ ነገሮች በሙሉ የሚያሳየው ነገር አለ። ለዛ ነው ላሊበላ አካባቢ፣ ላስታ፣ ላሊበላ፣ ቡግና አካባቢ የተለየ ትኩረት የሚደረገው ልክ ጎንደር ላይ እንደሚያደርጉት ነው። ይሄ ምንድነው እንትኑ መሰረቱ ቅማንትነት እዛ ውስጥ ስላለ ያን ለመደበቅ ነው እንጂ ከአገውኛ ጋር ምናምን አገው ነው ብለው ሲናገሩ አይፈሩም እኮ። ቅማንት ነው ብለው ግን አይናገሩም። ይሞታቷል እንጂ በምንም መንገድ ቃሉን ራሱ ማውጣት አይፈልጉም። እዛ አካባቢም እንትን ስላለ ማለት ነው። የዛግዌ ስርወ መንግስት እንትኖቹ መስራቾቹ እነማን ናቸው የሚለው ጥያቄ እዚህ ውስጥ ነው የሚመጣው። ማን ነው? ይህንን በደንብ አድርገህ ማየት ያስፈልጋል። ስለዚህ ይህን ማየት ነው። ላሊበላ የሚለው ስያሜ ውስጥ አማርኛ የሚባል ቃል እንደሌለ በዚህ እንረዳለን። በላ በር ነው። ላሊ የንብ ማለት ነው። ሲደመር የንብ በር ማለት ነው። ስለዚህ ላሊበላ የንብ በር ማለት እንጂ ላሊ ይበላል ወይም ማር ይበላል የሚል ነገር አይደለም። ይሄ ፍጹም ስህተት ነው ማለት ነው። ቅድም ካነሳሁት መሰረቱ
የቋንቋዎች አባት የሆነው ቅማንተኛ እንደሆነ በዚህ እንረዳለን ማለት ነው። ይህን ቅማንተኛ ነው ትላለህ ከየት አለ ማስረጃ ብሎ ሊጠይቁ ይችላል። ኦኬ ሊዮሪንሽ 1985 ቋራ ስፍራሽ በሚለው ወይም ቋራ ስፍራሽ ብሎ በጻፈው መጽሐፍ ላይ ገጽ 42 በላን ገጽ 93 ላላ የሚለውን ያገኙታል። ላላ ንብ የሚለው ማለት ነው። ላሊ የሚሆነው የንብ ለመሆን ነው። ይሄን ያገኙታል። ከፈለጉ ደግሞ የሮዚኒ 1912 ገጽ 223 ላላ የሚለውን ያገኙታል። ይሄ ንብ የሚለውን ማለት ነው። ያንን አምጥታ አገናኘው። በቃ እሱ ነው ማለት ነው። ይሄ ማስረጃ ነው። እኛ ዝም ብለን ተጨፍነን አይደለም እንትን የምናደርገው ማለት ነው የምንከራከረው። ኦኬ አምስተኛው አርቲስት ቲቪ ወርልድ የሚባለው እንደዚህ አይነት ታሪካዊ ዘገባ ሲሰራ አንደኛ መጽሐፍትን አላገላበጠም። ክሮስ ቸክ ማድረጊያ ነገር የለውም። ተጨፍኖ ነው ዝም ብሎ የዘገበው። ስህተቱ እዚህ ጋር ነው። እዚሁ ነጥብ ላይ ልጨምርልህ። የተለያዩ ምንጮችን አላነጻጸረም። የተለያዩ እይታዎችን አልተጠቀመም። ላሊበላ አካባቢ ይኸውልህ ታሪክ ማድበስበስ ስራ የሚሰሩበት ምክንያት ላሊበላ አካባቢ የነበረ ይኸውልህ ቤተ እስራኤላውያን ነበሩ። ቅማንቶች ይሄ ገልቦና እምነት ተከታዮች ነበሩ። ቤተ እስራኤላውያን የሚባሉ ቅማንቶች አንድ ናቸው፣ ግን በሃይማኖት ይለያያሉ። እነዚህ ይኸውልህ ከሃይማኖት አንጻርም እነዚህም ፐርስፔክቲቭ መውሰድ ነበረበት። እዛ ላይ እንትኖቹ አገዎቹ ይኖራሉ በዛ አካባቢ አይደል? አገዎቹም ከንሲደር ተደርገው መታየት ነበረባቸው። ኦኬ አማርኛም ተናጋሪ ያለ ከተባለ ልክ እሱንም አብረው እነዚህም ሁሉ አዋህደው ሜይ ቢ ትግሬዎችም ይመለከታቸዋል ከተባለ ተጨምረው ከተለያየ ፐርስፔክቲቭ መታየት ነበረበት። ከሃይማኖት አንጻርም ከሆነ ከኦርቶዶክስ ከሕገ ልቦና ከኦሪቱ ያለውን እይታ ሁሉ ማምጣት አለበት። ኢፍ ኢት ኢዝ አፕሊኬብል ፎር ሙስሊምስ ሙስሊሞችም ራሱ እዛ ውስጥ መካተት አለባቸው። እንዲህ አድርጎ በተለያየ መንገድ ቢያቀርበው ገለልተኛ አይነት ሚዲያ ነው። የተለያየ እይታዎችን አቅርቧል። ዳስ ናይስ ጥሩ ሚዲያ ይሆናል ማለት ነው። ግን ከዛ ይልቅ እዚህ ሄደ በኦርቶዶክሱ ብቻ በአማራው ብቻ በኩል ሂዶ ሰርቶ መጣ ማለት ነው። ስለዚህ የሆነ ፕሮፓጋንዳ ነው የሰራው እንጂ የታሪካዊ ዘገባ ይዞት የመጣ ነገር የለም ማለት ነው። ስህተቱ እዚህ ጋር ይሄ ነው ማለት ነው። እንግዲህ የአንድ ወገን ፍላጎት የተጫነው ነው ዘገባው። ገለልተኛነት አልታየበትም ማለት ነው። ስድስተኛ ነጥብ ስህተት ላንሳና አጭር አድርጌ በዚህ ላቁመው። በተከታታይ ንድራ በሚባለው ዝግጅቱ የሚያቀርበው የአርቲስት ቲቪ እንደዚህ አይነት ታሪካዊ ማጣቀሻ ማስረጃ የሌለው ከሳይንሳዊ ጥናቶች ጋር የማይገናኝ ዝም ብሎ ወሬ ብቻ አውርቶ ይመለስበታል ማለት ነው። ዝም ብሎ ዘገባ ማለት ነው። ዝም ብሎ ዘገባ እንዲህ አለ። ለምሳሌ አንዴ እኔ ብዙ ጊዜ ታሪካዊ እንትኖች ላይ ትኩረት አደርጋለሁ። አንዴ ስመለከት እንትና ዘጌ የሚል ዝግጅት የዘጌን ጉዳይ ዝግጅት እንትን ይዞ መጣ። ይሄ ሰውዬ ይመስለኛል ተመሳሳይ በአካል ሄዶ ዘጌ ነው። አሁን የዘጌ ብዙ ታሪካዊ ሚስጥሮች እንዳሉ ምናምን ነው የሚለው። መጀመሪያ ቁጭ ብዬ ሳይ ሲሄድ ሄደ የሆነ ቦታ ተቀመጠ። አውርቶ ምንም ነገር የለም። ወይኔ ሰዓቴን አልኩኝ። በቃ እኔ የተለየ ነገር ነበር የምጠብቀው። ዝም ብሎ ከጫካው ሄዶ እኔ አሁን የኖህ መርከብ ያረፈበትን ሊያሳየን ነው፣ እዚህ ጋር ነው ሊለን ነው። በቃ የሚነግረን እንደዚህ ነው። የኖህ መርከብ አርፎበታል፣ እንዲህ ይላል፣ እንዲህ አይነት ተራራ አለ ይለናል። ሂዶ ተራራዋ ላይ ሄደ የሆነ ቦታ ተቀምጦ አውርቶ በቃ ፕሮግራም ጨርሶት መጣ። ይሄ ኪሳራ ነው በነገራችን ላይ። ዝም ብሎ የሆነ ያልተማረ መሀይምን ህዝብ መጫወቻ ነው። በጣም የሚያሳዝነው ማለት ወይ እውቀት አይጨምርልህ። በቃ ዝም ብሎ እንትን ይሄ ድስኩሩን ብቻ ደስኩሮ ተመልሶ መጣ ማለት ነው። እንደዚህ አይነት ዘገባዎች ሲሰሩ የተለያዩ ታሪካዊ ማጣቀሻዎችን እያመጣ ከነሱ መሬት ላይ ካሉት ፋክቶች ጋር ለማሳየት መሞከር አለብህ። መሬት ላይ ሚዲያ የምታሳየው ነገር መኖር አለበት። ካለለ ለምን እንደዚህ አይነት ነገር ይኖራል? እና እንዲህ አይነት ዘገባዎች የግለሰብ ፍላጎትን መሰረት ያደረጉ ብቻ እና ተራ ዘገባዎች እንጂ ሚዲያውን የሚያሳድጉ ዘገባዎች አይደለም። ዞሮ በአጠቃላይ እነዚህን ነጥቦች አይተናል፣ ማንሳት እንችላለን። የአርቲስት ቲቪ እንትኖች ስህተቶችን በዛ ዝግጅት ያለው ስህተቱ ለመናገር ታንኪዩ። መልካም እንግዲህ አርቲስት ቲቪ መሰረታዊ የሆነ የስም ለውጥ ሊያመጣ የሚችል ፕሮግራም ነው የሰራው። ዋናው ስህተቱ ምንድን ነው የሚለው ላሊበላ የሚለውን ላሊበላ ብሎ ነው የሰራው። ከዚህ በፊትም የክልሉ ሚዲያዎች ሲያደርጉት እንደነበር በተደጋጋሚ አንስተነዋል። እንግዲህ በሁለቱ ቋንቋዎች ስፔሻሊ በቅማንተኛ ፐርፌክትሊ ላሊበላ ምን እንደሆነ የነበር የሚለው ትርጓሜ በትክክል አለ፣ መጽሐፉም ተጠቅሷል። ምናልባት እናንተም የታሪክ ሽሚያ ውስጥ ገብታችሁ ላሊበላ የኛ ነው እያላችሁ ነው የሚል ብዙ ጊዜ እንደዚህ አይነት ጥያቄ ስለሚመጣ የተጠቀሰው መጽሐፍ በትክክል ላሊበላ የሚለውን ይተረጉማል ወይስ አይተረጉመው የሚለውን ሂዳችሁ ማየትና ቅማንተኛ ቃላት ሲባዛ ወይም ደግሞ ሰዋሰው ሲሰራ በምን መንገድ ነው የሚለውን እሱንም በትክክል ሄዳችሁ ማየት ትችላላችሁ። በተደጋጋሚም የዘንድሮ ይህን ስራ በማህበራዊ ሚዲያ ላይም በተለያየ መንገድ ሲያቀርበውም ስለምሰሙ መጽሐፍቱን ይበልጥ ሄዳችሁ ማየት የተሻለ ነው ብዬ አስባለሁ። ላሊቪዛ የሚለውን በአገውኛ የተቀራረበ እንትን አለው።
ምናልባት አገውኛ ላይ ትኩረት አድርጎ ስለማይሰራ ዘንድር እሱ ጋም በእኛም እንደዚህ አይነት ትክክለኛ ትርጉም አለው የሚል ሰው ካለ እኛ የምንፈልገው ታሪኩ እንዳይዛባ የትኛው ቋንቋ በትክክል ይገልጸዋል፣ የታሪካዊ የቦታው ስምስ ምንድን ነው የሚለውን ነገርም ከዛ ጋር ብታያይዙት መልካም ነው። እንግዲህ በተለምዶ ላሊበላ አካባቢ በማር ምርት ይታወቃል። በነገራችን ላይ ይሄ የታሪክ ማስረጃዎች ብቻ ሳይሆኑ አሁንም ያለ ተጨባጭ ነገር ነው። ስለዚህ ከዛ ጋር የሚያያዝም ከሆነ እንትን ብትሉት ራሳችሁ በዚህ ጉዳይ ማስተካከያ ብትሰጡበት መልካም ነው የሚል ሀሳብ አለኝ። በተለይ ደግሞ አሁን እንትን ነው ላሊበላ የሚለው ማሪበላ ወይ ደግሞ ማይሆን ነው የሆነው። አሁን እዚህ ጋር ራሱ ትርጉሙ ተራርቋል። ወይ ደግሞ ንብ ነከሰው ቢል እኮ ይሻል ነበረ። እና አንዳንዴ ኢቭን ራሱ እነሱ ከዛ ታሪክ ለመራቅ ብለው የሚሰሩት ነገር ድጋሚ ሌላ ስህተት እያመጣ ስለሆነ ቆም ብላችሁ ብታስቡበት የሚል ነገር አለኝ። ምክንያቱም የሚዲያችሁን የተቋማችሁን ታሪክ የሚያበላሽ ስለሚሆን ማለት ነው። እንግዲህ ወደ ሌላኛው ጥያቄ ስናልፍ ይህን የአርትስ ቲቪን ስህተት አንስተን ይህን ውይይት እያደረግን ያለ ነው። ሚዲያዎች በአጠቃላይ እንዲህ አይነት ሆን ብለው የታሪክን የማዛባት ስራ የሚሰሩት ለምን ዓላማ ነው? ዋና ዓላማቸው ምንድን ነው የሚለውን ማንሳት አለብን። አሁን ይህ ሚዲያ ይህን ያደረገው ሆን ብሎ ሊሆን ይችላል፣ ላይሆን ይችላል። እርግጠኞች አይደለም። ቅድም ሲል እንደነበረው ግን ደግሞ እኛ የምናውቃቸው በተለይ አማራ ክልል ያሉ ሚዲያዎች ይህን ስራ ለመስራት ሆን ብለው በየቀኑ ስራ እንደሚሰሩ ይታወቃል። ይህ ግልጽ ነው። ስለዚህ ዋና ዓላማቸው ምንድን ነው? ምን ለማምጣት ነው ማለት ህዝብ የሚያውቀውን ታሪክ የዘገበውን በተለያየ አጋጣሚ በግልጽ የምናገኛቸውን ስሞች ሳይቀር ቀይረው ታሪክ በዚህ መንገድ የሚያዛቡት ለምን ዓላማ ነው? ምን ለማድረግ ነው? ምን ለማትረፍ ነው የሚለውን ጥያቄ ወደ አንተ ላምጣው። መልካም። የአርትስ ቲቪ ወደሉ ስህተት ምንድን ነው መሰለ? ሁለት ነው። አሁን እያንዳንዱ ዘርዝነን 6 ነጥቦችን አንስቻለሁ። ከነዚህ ውስጥ ግን ትልልቆቹ ማለት ነው ግብዳው ስህተት አንደኛ ላሊበላ የሚለው ላሊበላ ብሎ መምጣቱ ነው። አንድ በለ። ሁለተኛ ላሊበላ የሚለው ትርጉም ብሎ አገውኛና አማርኛ ነው ብሎ ማር በላ ማለት ነው አለ። ላል የሚባል ማር የሚል ትርጉም የለውም አገውኛ። ይሄ ነው ትልቁ። ዲፋይን አደረገው ራሱ። ያን መጀመሪያ ተሳስቶ ሌላ ስም ቀየረ። ለዚህ ደግሞ ሪዲፋይን አደረገ ማለት ነው። የሰጠው ስም ትክክል አይደለም። በጣም ስህተት ነው የቀረበው ማለት ነው። ይሄ ነው ትልቁ ስህተት። ከዛ ጋር የሚያያዙ ናቸው ሌሎቹ። ለዛ ስህተት የደረጉት ሌሎች ስህተቶችን ነው ቅድም ለማንሳት የሞከርኩት ማለት ነው። ኦኬ፣ ወደ ሶስተኛው ጥያቄ። ታሪክን በሚዲያ እንዲህ አድርገው ሆን ብለው ማዛባት የሚሰሩ ሰዎች ወይም ሚዲያዎች በላቸው ምን በለው የሚሰሩት ለምንድን ነው? ዓላማው ምንድን ነው የሚለውን ነገር የተወሰነ ነገር እንበልበት። አንደኛ የታሪክ ስርቆት ነው። የታሪክ ስርቆት ነው። መስረቅ ማለት ነው። ታሪክ ምንድን ነው? የሆነ ቦታ ክሌም ታደርጋለህ የኔ ነው ብለህ ማለት ነው። የኔ ነው ማለት አለብህ። ወይ ደግሞ የቀደመ ታሪክ የኔ ነው ማለት አለብህ። የኔ ለማለት መስረቅ አለብህ። ጎንደር የኔ ነው ለማለት ጎንደር ብለህ ማምጣት አለብህ። ታሪኩን ራሱ የፈጠርኩት እኔ በአማራነቴ ነው ከዛ ጊዜ ዘመን ጀምሮ የነበረው ለማለት ግዴታ እንደዛ ማድረግ አለብህ። ታሪኮች እኮ እሱን አያሳዩም። በነገራችን ላይ እንደዛ አያደርግም። እዚህ በፊት ስለተነተነው ስለ ጎንደር ገብቼ ብዙ አላወራም። ምንም አያደርግልኝም። ዝሮ ዝሮ ልክ እንደዚህ ነው። ላሊበላንም ደግሞ የኔ ነው የሚለው ክሌም ለማድረግ የታሪክ ስርቆት መስረቅ አለብህ ማለት ነው። ሳቦታጅ ትሰራለህ። ይሄን ሰሩት ማለት ነው። እንደዛ ነው። ይሄ ማንም ይሁን አሁን እንግዲህ ሚዲያው ላይ ሆን ይችላል። ለምሳሌ አርትስ ቲቪ እንደ ሚዲያ የሚዲያ ማኔጅመንቱ ይሄን ላያውቅ ይችላል። ያን ፕሮግራም የሚሰራው ግለሰብ ከሆነ ጋር ተገናኝቶ ሊሆን ይችላል። ወይ ደግሞ የሚዲያው አንድ ሰው የሚመራው እንዲህ አይነት ነገር እንዲሰራ አዞት ሊሆን ይችላል። አናቅም። ከዛ ውስጥ የሚዲያውም ሊሆን ይችላል፣ የግለሰቦችም ሊሆን ይችላል፣ የማኔጅመንት ቦዲም ሊሆን ይችላል። ዋቴቨር ኢንተረስት አለ እንደዚህ አድርጎ የጻፈበት ማለት ነው። ስለዚህ ከዛ ጋር እንትን ያለ ሊሆን ይችላል ማለት ነው። እና የአርቲስት ቲቪ ብቻ ሳይሆን በተለይ ደግሞ በዋናነት ይህን ድርሻ የሚወስደው የታሪክ ስርቆት የሚሰራው እንትና ነው፣ አሚኮ ነው። አሚኮ ዋናው በቃ ሌባ ቀጣፊ ሚዲያ ቢኖር አሚኮ ነው። ይህንን እንትን ማድረግ እንችላለን፣ የመጀመሪያውን ማየት እንችላለን ማለት ነው። ሌላው ነጥብ ደግሞ ምንድን ነው መሰለ? ላሊበላን ለእኛ ይገባል የሚል አላቸው። ይገባኛል እንቅስቃሴ ስላለ ማለት ነው። ላይክ ይሄ ወደ አገው ክልል መካለል ነበረበት የሚል ነው። በታሪክ በነገራችን ላይ ቲፒኤልኤፍ ነው በአሻጥር የሰራው ይሄን ነገር ማለት ነው በዛ ዘመን። ከዛ በኋላ እነዚህኞቹ ይዘው በዚሁ ማስቀረት ይፈልጋሉ። የአገውነት የክልልነት ጥያቄ ምናምን አለ። ስለዚህ ያንን ክሌም ማድረግ አለብህ። ላሊበላ ይበላ አማርኛ ነው ስለ የኔ ነው የሚል ታመጣለህ ማለት ነው። የአገውነት የክልልነት ጥያቄ ሲመጣ ላሊበላንም ያካትታል፣ ላስታ ላሊበላም ያካትታል። እነሱ ክሌም የሚያደርጉትን ማለት ነው፣ ክሌም ስለሚያደርጉ። ስለዚህ በዚህኛው ሳይድ ደግሞ ያንን ለመቃወሚያ የሚሆኑ የታሪክ መሰረት ማስቀመጥ አለብን ማለት ነው። የውሸትም ይሁን ዋቴቨር ትርክት ታመጣለህ።
እዛ ጋር ይቀሳቀሳል፣ ይጨመርበታል ማለት ነው። እንቅስቃሴው ከዚህ ጋር የሚመጣው በዚህ ምክንያት ነው። ሌላው በተለይ የአማራ አሚኮ የመንግስት ሚዲያ የሆነው ይሄን ነው የሚሰራው። የታሪክ ቀውስን በማጭበርበር ለማከመም ይሞከራሉ። ለምን መሰለ? በኋላ አሁን ብዙ ጊዜ የአማራ ልሂቃን በታሪክ ቀውስ ውስጥ የገቡ ናቸው። ይህም የሚታወቅ ነው። ባለፈውም አንስተናል። የኦሮሞ ልሂቃን ስንተች ያነሳነው ነገር የአማራ ልሂቃን የኦሮሞ ልሂቃን የሚፈልጉትን እንትን ይሄ ዶሚኔት የማድረግ እንቅስቃሴ ሊቋቋሙት አይችሉም። ለምን? በታሪክ ቀውስ ውስጥ ነው ያሉት፣ አያውቁትም። ወደኋላ ሄደህ እንዲህ ነው እንዳትል፣ ያንን ደግሞ ሲቀብሩት ነው የመጡት። ቅማንት ነው እንዳትል፣ ወይ የሆነ ያገው ነው ምናምን እንዳትል፣ ይሄንን አይፈልጉትም። በታሪክ ቀውስ ውስጥ ነው የመጡት። ያንን እንትን ሲሉ ነው የነበሩ። ስለዚህ ዝም ብለህ አዲስ የሚመጣውን መቀበል ነው። እነሱም አዲስ እየፈጠሩ ስለሆነ ማለት ነው። ስለዚህ ከዛ አንጻር የአማራ ልሂቃን የታሪክ ቀውስ ውስጥ ስላሉ የእኛ መሆን አለበት ብለው ይሰራሉ ማለት ነው። ሌላው ይሄን እንዲህ ማድረግ በጣም ተጧጥፎ የቀጠለው ምንድን ነው? የአማራነት ብሔርተኝነትን መሰረት እንትን ለማድረግ የታሪክ መሰረት እንዲኖረው ለማድረግ ነው ይሄን የሰሩት ማለት ነው። በቃ ዋናው ፍላጎት የነበረ የጀመረው 2008 ነው። 2008 ታስታውስ ከሆነ ከገና በፊት ጥቅምትና ህዳር ላይ በቅማንት ምድር በሁሉም ኦቨርኦል ላንድ ኦፍ ቅማንት ውጊያ ነበረ። የአማራ ክልል በልዩ ኃይሉና በሌላ ታጣቂ ሚሊሻ እያመጣ ሲጨፈጭፍ ነበረ ህዝብ። በዚህ ምክንያት ይሄ ነገር እንትን ሊሆን ይችላል፣ ሌላውም ክሌም ይመጣብናል በሚል ላል ይበላ ብሎ መጻፍ ጀምሮ ታሳስ ላይ ማለት ነው። ላል ይበላ ብሎ ጻፉ። ከዛ ጊዜ ጀምሮ ላል ይበላ ይላሉ። ሌሎችንም እንደዛው ማለት ላል ይበላ እያሉ ይጽፋሉ ማለት ነው። ይሄ ከፍተኛ የሆነ የአማራ ብሔርተኝነት በተለይ 2010 ጫፍ ላይ የደረሰ ነው። አጻጻፋቸው ምናምን ሂደ ብታየው ማለት ነው። 2010 ደግሞ የአማራነት ብሔርተኝነት ጎንደር ላይ ጀምሮ በሚዲያ የተው ከሆነ የፋሲል ከነማ እንትኑ ይሄ ቲፎዞ ተሰብስቦ አማራ 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 የሚል ቀወጥ ሲያደርጉ የነበሩ ማለት ነው። ልክ እንደዚህ ወደ ቀዝቃዛ ነገር ዘለልት ገባ እንደምትለው አማራነት ብለው ሲቀበሉት ማለት ነው። በዛ ጊዜ ከነበረው ነገር ተመልሰው የአማራነት ብሔርተኝነት የሚባለው 2010 ነው የጀመረው። አሁን ተመልሷል። የጎንደር ብሔርተኝነት ሆኗል አሁን ተመልሶ ማለት ነው። የጎጃም እያለ ግን የጎንደር ብሔርተኝነት አድርጎታል። አሁን እኛ አማራ አይደለንም ሁሉ ጀምረዋል። በተለይ የፋርጣ ቡድን ይሄን ነው የሚሰራው። ምክንያቱም እሱ ባይኮ ኮርኩሩክ የሚያዋጣውን በየጊዜው አጀንዳ እያመጣ የቅማንትን ጥያቄ ማፈኛ ነው የሚሰራው እንጂ ሪል ለጎንደርም ለአማራም ይጠቅማል የሚል ነገር አይደለም የሚጠቀመው። በዚህ ምክንያት ነው። ስለዚህ ያን ሰሞን አጦዙት ማለት ነው። ከዛ በኋላ በዚህ እኮ የሚቆም አይደለም አሚኮ የአሸንድዬን እንዴት አድርገው እንደሚተረጉሙት ወስደው ከማርያም ጋር ከምን ጋር ምናምን ፍልሰታ ጋር አገናኘው ድብልቅልቅ ያደርጉታል። ኦሪጂናሊ ግን እንደዛ አይደለም። ሌላውን አሸንድዬ ሻደይ ምናምን የሚለውን በርካታ ነገር እኔ አሁን ግጫ ነቀላ ነው ከሴ አጨዳ ነው ምናምን የሚል ሁሉ እንትን አድርገው እንትን አመጡት። በጣም የሚገርመው ላሳየ አገዎቹ የአገው ፈረሰኞች ቀን ያከብራሉ። በሚገርም ሁኔታ ድል አድርገው ያከብራሉ። በኋላ ቅርብ ጊዜ አሁን የዛሬ 2 ዓመት ነው 3 ዓመት ጀምረው ደቡብ ጎንደር ላይ ያከብራሉ የፈረሰኞች ቀን። ቀውጥ ያለ በቃ ትልቅ የታሪክ ሽሚያ ላይ ነው ያሉት ማለት ነው። የራሳቸው ስጋት ስላላቸው ቅድም እንዳልኩ ቀውስ ስለሆነ ይሄን ይሰራሉ። በዚህ ምክንያት እንደሆነ መረዳት አለብን ማለት ነው። ሌላው የታሪክ ባለቤት የሆኑ ህዝቦችን የመቅበር አደገኛ አካሄድ ነው። አገዎች እኮ በስማቸው እንደዚህ ሲቀለድ በቃ መክሰስም አለባቸው በህግ ሁሉ። ትልቅ ወንጀል እኮ ነው። በአገውኛ ላል ማለት እንግዲህ አገውኛ ያለሞተ ቋንቋ ነው። አሁን በህይወት ያለ ህብረተሰብ የሚጠቀምበት ነው። ላል ማለት ማር ማለት ነው ብሎ ሲናገር እኮ ያሳፍራል። በጣም እኮ አሳፋሪ ነው። ኢዝ ሼም እውነቱን ለመናገር ማለት ነው። እና ይሄ አሳፋሪ ነው። እንዴት አድርገው ለመቅበር እየሄዱ እንደሆነ ማለት ነው። አንድ ሁለተኛ፣ በምንም ተአምር ትክክለኛ የስሙ መሰረት የሆነን ቋንቋ መጥቀስ አይፈልጉም። ቅድም እንደነገርኩ አገው በማለት በሚለው ጠቅሰው ይሄዳሉ። ወይ ደግሞ ወደ አማርኛ አምጥተህ ይነግርሃል። እምቢ ካለ ወደ ግዕዝ ይሞክሩታል እንጂ በምንም መንገድ they don't want to mention the name ቅማንት and the name ቅማንተኛ never። ይሄን በምንም ነገር ሊያደርጉት አይችሉም። በቃ ትልቁ ችግራቸው ይሄ ነው የአማራ ልሂቃን። እና እነዚህ በዚህ የመቅበር ሂደት ውስጥ ትልቅ ስራ ይሰራሉ። በመቅበር ሂደት ውስጥ ይገላሉ፣ ይጨፈጭፋሉ፣ ያሳዳሉ፣ ያፈናቅላሉ፣ ይዘርፋሉ፣ ድሃ ያደርጓል፣ ክምርህን ሁሉ መታቃጥሉባል፣ የዘር ማጥፋት ወንጀል ይፈጽማሉ። በአጠቃላይ አማራ ክልል ይሄን ነው የሚያደርገው። አርቲስት ቢ በዚህ ውስጥ ነው የተከተተው፣ በዚህ ውስጥ ነው የገባው የተሳተፈው ማለት ነው። ኢንዳይሬክትሊ ፓርቲሲፔቲንግ ጄኖሳይድ ያንን ነው እያደረጋለሁ። ኦኬ ታንክ ዩ። መልካም እንግዲህ ይህን የሚያደርጉ ሰዎች ትንሽ እንትን ናቸው መሰለኝ። ለምሳሌ ስልክ አለ አይደል? ስልክ ፕሮ ነው። እነዚህ አብዴት ሆነናል ወይም ደግሞ ከዘመኑ ጋር ሄደናል ብለው የሚያስቡ ሰዎች ናቸው።
ለምሳሌ ትክክለኛ ማንነቱ የቀደመ ማንነቱን ይዞ የቆየው ቅማንቱም ይሁን አገው ይሄ ለነሱ ፕሮ ነው ወይም ደግሞ ኋላ ቀር ነው የሚያስቡት። እነሱ ወደ ፕሮማክስ ከፍ ብለዋል፣ አብዴት ሆነናል ብለው ነው የሚያስቡት፣ አድገናል ብለው ነው የሚያስቡት። ግን አብዴት የሚደረገው አስተሳሰብ ወይም ደግሞ አመለካከት ከዘመኑ ጋር መሄድ እንጂ ማንነትህን መቀየር አይደለም። ማንነት በዚህ ደረጃ አይቀየርም። ማንነትህን ለመቀየር ደግሞ ቀደምት ታሪክ ያለውን ህዝብና ቋንቋ፣ ባህል መስዋዕት ማድረግ የለብህም። ቴክኖሎጂም እኮ ራሱን ሲያሳድግ የነበረውን ከፍ ማድረግ ነው እንጂ የቀደመውን ጥሎ አይደለም። የቀደመውን አይጥልም፣ መነሻው ነው። ስለዚህ ለመነሻው ቅድሚያ ሰጥቶ ነው ወደ ላይ የሚያድገው። እነዚህ ግን ይህን መንገድ ነው እየተከተሉ ያሉት። ሌላውን እያጠፉ የራሳቸውን ማንነት በዛ ሌላው በጠፋበት ላይ መትከል ወይም ደግሞ በሌላው መቃብር ላይ መትከል ነው የሚፈልጉት። ይሄ ደግሞ ትክክል ሊሆን አይችልም እና ቆም ብሎ ቢያስቡ የተሻለ ነው። የባሰ እንደውም ሌላ የታሪክ ቀውስ ውስጥ ነው የሚገቡት። ከዚህ አንጻር ቅድም ካነሳናቸው ጉዳዮች አንጻር እንደዚህ አይነት የተዛቡ ታሪኮች እየሰፉ ሄደው በኋላ አሁን ለገባንበት ችግርም እየዳረገን ያለው እንደዚህ አይነት አካሄድ ስለሆነ እነዚህን ስህተቶች ለማረም ይህን ፕሮግራም የሰራው ሚዲያ ጨምሮ ምን ይደረግ የሚል ጥያቄ ማንሳት ስላለብን ይህን ለማስተካከልም የሚመለከታቸው አካላት እነማን ናቸው፣ በአጠቃላይ ምን ማድረግ አለባቸው የሚለውን ጥያቄ ወደ አንተ ላምጣና የዛሬ ውይይታችን በዚህ ሀሳብ እንዝጋው። መልካም፣ እንግዲህ የተወሰኑ ነገሮች ላንሳ። የመጀመሪያው ይህ ጉዳይ የሚመለከተው አርቲስት ቲቪ ነው ወይ ደግሞ የእንትናን መሰረው እዛ አሚኮን ማምጣው። ግን አርቲስት ቲቪ ማድረግ ያለበትን ነገር ላቅርብ። ማድረግ ያለበት የመጀመሪያው በይፋ እንደዚህ የዋሻውን ኦዲየንስ ይቅርታ መጠየቅ አለበት። ኢቭን የአገውን ህዝብ ራሱ ይቅርታ መጠየቅ አለበት፣ በስሙ ስለቀለደ ማለት ነው። ያልሆነ ትርጉም ስላስተላለፈ ትክክል ስላልሆነ የታሪክ ባለቤትነትን ሽሚያ ውስጥ ቅሚያ ውስጥ ስለገባ እንዲሁ ቀላል ይመስላል፣ ዝም ብሎ ተናግሮ ስላለፈ ማለት ነው። በራሱ ሚዲያ ነው ያስተላለፈው፣ ራሱ ነው ሪከርድ አድርጎ ያስተላለፈው። ኃላፊነት ይወስዳል፣ ተጠያቂነት አለ። አንድም ቡድን ደግፎ ሌላው የሚጎዳ ሀሳብ ማቅረብ ትክክል ስላልሆነ ማለት ነው፣ ታሪካዊ ተፋልሶ ስለሚያመጣ። ስለዚህ ይቅርታ መጠየቅ አለበት ሚዲያውን ኢንጀነራል፣ የአገውን ህዝብ ደግሞ ፓርቲኩላርሊ መጠየቅ አለበት ማለት ነው። ይቅርታ መጠየቅ አለበት። ሌላው ከሰሩት ዘገባ በተቃራኒ ያሉ ሀሳቦችን ማስተናገድ አለበት። አሁን ፕሮግራም አዘጋጅቶ ልክኛ እዚህ ጋር እንዳነሳ ነው አይነት ላሊበላ ምንድነው ትርጉሙ በትክክል በአገውኛ የሚሆን ዋቴቨር በዛኛው ሳይድ ያለውን መስራት አለበት። እንዲህ ሲያደርግ ምን ያደርጋል? ላለፈው ስህተቱ ባላንስ ይሰራል ማለት ነው። ሚዛን ጠበቀ ማለት ነው። በዚህ ሚዛን ያስተካክለዋል ማለት ነው ፕሮግራሙን። አለበለዚያ ይቅርታ መጠየቅ አለበት። ይቅርታ ጠይቆ ፕሮግራሙን ማስተካከል ነው። እንደነገርኩ በዛኛው መንገድ ሌላ ኦልተርኔቲቭ ማለት ሌሎቹ ተቃራኒ የሆኑ ሀሳቦችን በማቅረብ ባላንስ ቢያደርግ ጥሩ ነው እላለሁ። ሌላው ለወደፊቱ ገለልተኛ ዘገባ መስራት አለበት። የሚዲያ መርሆቹን ያክብር። እንዴ ገለልተኝነት እኮ አንደኛው ነው ዋና። የሚዲያ መርሆች እኮ አሉ፣ የተቀመጡላቸው መርሆች አሉ አይደል እንዴ? እነዚያን ለምንድን ነው የማይጠብቁት? በሚዲያ መርህ ይስሩ። አንዱን ወገን በድለ ሌላው ምናምን አንዱን ጫና የሚያደርግ ፕሮግራም መስራት የለብም። ይሁንም እንትን ለማድረግ ማለት ነው። ሚዛናዊ ዘገባ መስራት ጥሩ ነው የሚላለኝ። ሌላው አርቲስት ቲቪ ማድረግ ያለበት ታሪካዊ ዘገባዎችን ሲያቀርብ ታሪካዊ ምርምር ነገር መስራት አለበት እኮ፣ መመራመር አለበት፣ ማንበብ አለበት፣ ዲቴይል መቆፈር አለበት። በሆነ አትሊስት ሃይላይት የሆኑ ነገሮችን ይዞ መምጣት አለበት እንዳይዛባ ማለት ነው። ማንም አሁን ከተለያየ አንግል አንብቦ ቢመጣ በአገውኛ ማር ንብ ምናምን የሚሉትን ቀድሞ አጥንቷቸው መጽሐፍና ጠይቆ ወይም አገውኛ የሚችሉ ሰዎች ጠይቆ ቢሄድ ያ ሰው እየወጥቶ ሲናገር ዝም ብሎ በድፍረት ኧረ እንደዛ እኮ አይደለም አገውኛ እኮ እንዲህ ነው እንዴት ታየዋለህ ብሎ ቢጠይቀው ይስተካከል ነበረ። በቃ ነገሩ ያልቃል። ግን ተቀብሎት ሄደ። እንዲህ አይነት ነገር ማድረግ የለበትም። በተለይ ከታሪክ ጋር የተያዙ ነገሮች ሂስቶሪካል ዘገባዎችን ሲሰሩ እንዲህ ባያደርጉ ጥሩ ነው። ትክክል አይደለም ሲጀመር ማለት ነው። ሌላው በየዘርፉ ባለሙያዎችን ቢጋብዙ ላይክ አሁን ከቅዱስ ላሊበላ ወይም የላሊበላን ጉዳይ በተመለከተ የሃይማኖት ምናምን ጉዳይ ከሆነ ሃይማኖት ብቻ ዘግቦ ይመለሱ። እንዲህ አይነት ታሪካዊ የሆኑ ነገሮች ላይ ማተኮር የለባቸው፣ አይመለከታቸውም በዛ ላይ ማለት። አለበለዚያ የታሪክ ባለሙያዎችን መጋበዝ አለባቸው። ስያሜው ላሊበላ የሚባለው ስያሜ ለምን ወጣ? ለምን ከተማዋ ራሱ የንጉሥ ላሊበላ ስም እንዴት የከተማዋ ስም ሆነ ራሱ የሚሉ የተለያየ እነሱ የሚያነሱት አለ አይደል? ደብረ ሮሃ ትባል ነበረ ድሮ ምናምን የሚል አለ። ሪሊ እሱ ነበረ አዳፋ ነው የነበረ ወይስ ሮሃ ነው የሚባለው? ይኸው እነዚህ ሁሉ ጥያቄዎች መነሳት አለባቸው እኮ። በነገራችን ላይ ምንድነው ሮሃን የሚመርጡት ብለህ መጠየቅ አለብህ። እነዚህንና የመሳሰሉትን ነገሮች ማሳየት ያስፈልጋል። ከታሪክ አንጻር ቢታዩ ጥሩ ነው ላለው ለአርቲስት ቲቪ እንዲህ ቢያደርግ ይህ ጥሩ ፖዚቲቭ የሆነ ምክር ነው። ለወደፊቱ ሌላ ስህተት እንዳይሰሩ ማለት ነው። ሌላው መንግስት ነው። መንግስት አንደኛ በራሱ የተዛቡ ዘገባዎችን አይዘግብ። የመጀመሪያው ኃላፊነቱ ማለት ነው። የአማራ ክልል መንግስት ነው፣ ራሱ መንግስት ነው። ሚዲያው የመንግስት ነው። አሚኮ የሚባለው ዋና ይሄ ታሪክ በማዛባት እንትን ውስጥ የገባው ይሄ ሚዲያ ነው። አጭበርባሪ ቀጣፊ ሚዲያ ማለት ነው።
እያጭበረበረ የአንዱን ወስዶ ሌላ አድርጎ የሚዘግብ ማለት ነው። እንዲህ አይነት ነገሮች ሞልተዋል። ያልሆነው ማለት ነው። የአንዱን አካባቢ እንትን የልማት እንቅስቃሴ የሌላ አድርገው ወስደው የሚዘግቡ እኮ ናቸው እነዚህ። የሆነ ሰው ከጻፈላቸው እሱን እንደዛ ያደርጋሉ። የመጀመሪያው የውሸት ዘገባ አይዘግብ መንግስት። በተለይ ከታሪክ ጋር በተያያዘ ነገር ታሪካዊ ጉዳዮችን የሚመለከታቸው አካላት ብቻ እንትን ይበሉ። የመንግስት ሚዲያ ግን ወይ የታሪክ ባለሙያዎችን አይጋብዝም፣ ብድግ ብሎ ዝም ብሎ ታሪካዊ ጉዳዮችን እሱ ራሱ መፈትፈት የለበትም። ትክክል አይደለም ማለት ነው። ሌላው መንግስት ማድረግ ያለበት ፈቃድ የሰጣቸው ሚዲያዎች በሚሰሯቸው ዘገባዎች እንዲህ አይነት አንዱን ወገን ደግፈው ሌላውን የሚጎዳ የአንዱን ታሪክ አንቋሸው የሌላውን ታሪክ ከፍ ለማድረግ የሚሞክሩ ታሪካዊ ሽማ ውስጥ የሚገቡ ህዝቦችን ለማፈን የሚሰሩ ሚዲያዎችን መቅጣት አለበት፣ እርምጃ መውሰድ አለበት። ከተሰጣቸው መርህ ውጭ ናችሁ ብለው መቅጣት አለበት እኮ። ይህን መከታተል አለበት። አቤቱታዎችን መከታተል ማጥናት ያስፈልጋል። ዝም ብሎ ከለቀቀ የሚዲያ ነፃነት በሚል የሚዲያ ነፃነት መንግስትን እስካልተቸ ድረስ ነው። እኛ ኢትዮጵያ ውስጥ አውቃለሁ መንግስትን ከተቸ አለቀል፣ እሱ አይቀጥልም። ግን እነዚህ አይተችው መንግስትን ኦልሬዲ ግን ሌላውን ከታሪክ ጋር ምናምን እንደዚህ ሲያበላሹ ዝም መባል የለባቸውም። ማስጠንቀቂያ ምናምን የሚባሉ እርምጃዎች አሉ። እንደዛ ቢያደርግ ጥሩ ነው። ሌላው የሁሉንም ህዝቦች መብት ያክብር፣ መንግስት ይጠብቅ። ለምንድን ነው የአማራ ሚዲያ አሚኮ ተብሎ የአማራ ማስ ሚዲያ ነው የሚባለው? በነገራችን ላይ የአማራ ብቻ ማስ ሚዲያ ነው። የአገውም አይደለም፣ የቅማንትም አይደለም፣ የአርጎባም፣ የወይጦም፣ የኦሮሞም አይደለም ያ ሚዲያ። ስለዚህ ሌሎች በምን የሚተንፍሱ? አሁን ቅማንት የራሱ ፕሮግራም የለውም በሚያሳዝን ሁኔታ። አርጎባ የራሱ ፕሮግራም የለውም። ነገደ ወይጦን ተው፣ ማን ያስበዋል? እሱ ኦልሬዲ የተረሳ ህዝብ ነው። እንዲህ አይነት ነገሮች ነው። የህዝቦች እኩልነት እንዴት ነው የሚያየው? ህዝቦች እንዴት እኩል አይሆኑ? በቁጥር ነው እንደ አንዱ ትልቅ የተባለ ቁጥር እንደፈለገ የሚሆን? ይሄ ፍጹም ስህተት ነው፣ ትክክል አይደለም። እና የህዝቦች መብት እኩል እንዲከበር ማድረግ፣ ያኔ ሚዲያዎችም የህዝብ መብት ያከብራሉ፣ የህዝብን ታሪክ በሚዛናዊ ሆነው ይዘግባሉ ማለት ነው። ሌላው የተዛቡ ትርክቶችና ተረቶችን በሚዲያ እንዳይተላለፉ ማገድ አለበት፣ መንገድ አለበት። የተዛቡ ትርክቶችና ተረቶች በሚዲያ እንዳታቀርቡ፣ ታሪካዊ ማስረጃ የሌላቸውን ዘገባዎች ይዛቸው አትምጡ። ኢትዮጵያን እያባላ ያለ የታሪክ ሽሚያ ነው፣ ስታቢጥ ማለት አለበት መንግስት ማለት ነው። ሌላው ተመልካቾች እኛን ይመለከታል ማለት ነው። ተመልካቾች ደግሞ ምንድን ነው ማድረግ ያለባቸው? ሚዲያዎች የሚያቀርቡትን ዘገባ በጥንቃቄ ማየት ያስፈልጋል። ስትመለከቱ በጥንቃቄ ነው እንጂ ዝም ብሎ የተባለውን ነው ብሎ መውሰድ የለበትም። ሌላ ቀን ሌላ እውነት ሲመጣ ትጸጸታላችሁ። ራሱ እኔ እኮ እንዲህ መስሎኝ ነበር፣ እውነት መስሎኝ እንዲዋሻል እንዴ ሳላውቀው ምናምን አይነት ውስጥ ትገባለህ። ሌላው እንትናቸውን ራሱ የተዛባ ያደርገዋል፣ አእምሯቸውን፣ እውቀታቸውን ያዛባባቸዋል ማለት ነው። ስለዚህ የመጀመሪያው በጥንቃቄ ነው መገንዘብ ማየት ያለባቸው ሚዲያዎችን ማለት ነው። የእኛንም ሚዲያ ጨምሮ ክሪቲካሊ ነው መገምገም ያለባቸው። ዝም ብላችሁ አተዋጡ፣ ማንም ቢሆን ማለት ነው። ይሄን ነው የምለው። ሌላው ሚዲያዎች ሲሳሳቱ በርትቶ በማስተካከል መተቸት፣ አስተያየት መጻፍ፣ አስተካክሉ ብሎ መታገል ያስፈልጋል። ዝም ብለህ አይተህ መተው አይደለም። መሳሳታቸውን ካወቅ መታገል ያስፈልጋል። መጻፍ፣ እምቢ ካለው ለሚመለከተው አካል ሪፖርት ማድረግ ሁሉ ሊኖር ይገባል ማለት ነው። ይሄ የተመልካቾች ኃላፊነት ነው። ሌላው ታሪኮችን ከመንደርተኝነትና ታሪካችን ማለት ነው። ሁሉም ታሪኮች በኢትዮጵያ ያሉ ታሪኮችን ከመንደርተኝነት ወጥተን በማስረጃ ብቻ እንገምግማቸው። ስንገመግም ማለት ነው ማስረጃ ሊኖራቸው ይገባል። ታሪክ የሆኑ ነገሮች ማለት የሆነ ድርጅት የሆነ ተቋም ፕሮግራም ሰርቶ ስለ ታሪክ ሲያወራ ማስረጃዎቹ ምንድን ናቸው? ፋክቶቹ መሬት ላይ ያሉ ፋክቶች ምንድን ናቸው? ኢቭን ሪፈረንስ አለው፣ የተጻፈ ማስረጃ፣ የጽሁፍ ማስረጃ እንኳን አለው በታሪክ ከዚህ በፊት የተጻፈ። እነዚህ በጣም መሰረታዊ ነገሮች ናቸው መሬት ላይ ካሉ ፋክቶች በተጨማሪ ማለት ነው። ስለዚህ ይህንን ማየት ያስፈልጋል። ተመልካቾቹ እንደየአቅማችሁ እንደሚመጥናቸው አቅማችሁ ይህን ብታደረጉ ጥሩ ነው እላለሁ። ሌላው ሚዲያዎች ዘገባ ሲያቀርቡ ዓላማቸው መረዳት ያስፈልጋል። ምንድን ነው ዓላማው? ዋት ኢዝ ኢንቴንሽን ቢሃይንድ ዲስ ፕሮግራም ማለት አለባቸው። የሆነ ፕሮግራም ሲቀርብ ማለት ምንድን ነው ከበስተጀርባ ያለው ምን መልእክትን ማስተላለፍ የፈለገው እዚህ ጋር ማየት አለባቸው። ኤኒ ፕሮግራም ማለት ነው ስታዩ ምንድን ነው ሚሽኑ፣ ድርጅቱ ራሱ ምንድን ነው የሚሰራው፣ ከዚህ በፊት በሰራቸው ፕሮግራሞች ምናምን ያለውን እይታ ፐርስፔክቲቭን ምናምኑን ታውቃላችሁ። ስለዚህ በዛ መንገድ መረዳት አለባቸው ምንድን ነው የሚለው ነው። ካልሆነ በስተቀር ዝም ብሎ መዋጥ አደገኛ የሆነ ሁኔታ ውስጥ ይከታቸዋል። ዝም ብሎ ተጨፍኖ በመንጋ መሄድ ይኸው የአማራ ክልል ራሱ እንዴት አድርጎ ደም እያስለቀሰው እንደሆነ ተመልሶ ማለት ነው። በመንጋ ሄዱ፣ በመንጋ እያለቀሱ ነው። አሁን አስበህ ካልኩሌት አድርገህ ነው የሚሄደው። ሰው መነዳት የለብህም። የሆነ ሆይ ስለመጣ ኖ ዩ ዶንት ጆይን ሞቡ ሌላ ነገር ይዞ ስለሚመጣ ማለት ነው። እና እንደዛ ቢሆን ጥሩ ነው። ተመልካቾች በዚህ መንገድ ቢያዩት ሚዲያን ማለት ነው የምፈልገው። ሌላው ምሁራን ናቸው። ምሁራን በተለይ የታሪክ ምሁራን እንዲህ አይነት ስህተቶችን ማቃናት የነሱ ኃላፊነት ነው። መታገል ያለባቸው ምሁራን ናቸው። የታሪክ ሙያዎች
በተለይ ደግሞ በየዩኒቨርሲቲ ያሉ የታሪክ ሂስትሪ ዲፓርትመንትስ የሚባለው እንዲህ አይነት ዘገባዎችን በደንብ ማየትና ማቃናት አለባቸው። መቼም ይሄ ላሊበላ እያሉ የሚጽፉትን አይተዋል። ለምን ዝም ይላሉ? እንዲህ በታሪክ እንዲህ አላለም። ምን ማስረጃ ይዛችሁ ነው የምትሉት? አምጡ አሳዩን ማለት አለባቸው። ሌላው ምርምር ማድረግ፣ በዘርፉ ጥናት ማድረግ አለባቸው። እዚህ ጋር አሁን ላሊበላ ነው ላሊበላ የሚለውን በደንብ አድርገው መከታተል፣ ማጥናት፣ ሪሰርች መስራትና እውነተኛውን ነገር ይዞ መምጣት አለባቸው። ይህን ቢሰሩ ጥሩ ነው ምሁራን ማለት ነው። ሌላው ከመንደርና ጎጥ እሳቤ ወጥተን ታሪክን በፋክት ወይንም በማስረጃ በቃ በዛ እንመን። ፋክት ብቻ ማለት ማስረገጫ የሆኑ መስረጃዎች ብቻ ይዳኙን ማለት እንጂ ይሄ ያወራው ቅማንት ስለሆነ ትክክል አይደለም፣ ይሄ ያወራው አማራ ስለሆነ ትክክል ነው፣ ይህን ያወራው አገው ስለሆነ ትክክል ነው ምትል ከሆነ አብድሃል። በቃ አብድነ። ባወራው ሰው አይደለም የሚገመገመው፣ በፋክት ነው የሚቀርበው። ማስረጃ የማን ይመዝናል ነው መሆን ያለበት እና በዚህ ቢገመግሙት ራሳቸውም ከዚህ ቢወጡት ማለት ነው። ብዙ ጊዜ ምሁራን አሁን ስታያቸው የደመ ነፍስ ስራ የምንድን አክቲቪስት ስራ ይሰራሉ። ወጥተው ዝም ብለው ይሄ ዲስኩር ምናምን ማውራት ምናምን። ሪዝኔብል መሆን ያስፈልጋል። ሎጂካል መሆን ያስፈልጋል። ፋክት ቤዝድ መሆን አለበት። ኤቪደንስ ቤዝድ ሆነ ነው የምታቀርበው። ይህም በዛ ነው እና እውቀትን መሰረት ያደረገ መሆን አለበት። ያ ነው ምሁር የሚያስብለው ከተራው ሰው የተለየ የሚያደርጉት ማለት ነው። እና እነዛን ቢመለከቱ ጥሩ ነው እላለሁ። ሌላው ለምሁርነታችን ወይም ለምሁርነታችሁ የሚመጥን ስራ መስራት አለባችሁ። ምሁራን ለምሁርነታችሁ የሚመጥን ማለት ነው። ወርዳችሁ የጠላ ቤት ወሬ ማውራት የለባችሁ። ይሄ አሁን የአማራ ሊቅ ስለሆንክ የአማራ ምሁር ስለሆንክ ላሊበላ ተብሎ ስለተጻፈ ትክክል ነው ብለህ አጨብጭበህ ከሄድክ በቃ አንተ የመጨረሻው ኋላ ቀር ደንቆሮ ነው ማለት ነው። ቨሪ ዲፊካልት። እኔም እንደዛ ነው። ስለ ቅማንት ስለሆነ የተወራው እውነት ያልሆነ ነገር ተወርቶ አጨብጭቤው ትክክል ነው ካልኩ ስለ ቅማንት ስለተወራ ያለምንም ማስረጃ ያለምንም ማሳመኛ ከሄድኩኝ የመጨረሻው የዓለም ኢዲየት እኔ ነኝ ማለት ነው። እንደዛ እንዳይሆን ምሁራን በእውቀታቸው ማለት በደረጃቸው ልክ ቢያስቡ እንደ ምሁርነት ቢያስቡና ሳይንቲፊክ በሆነ መንገድ ቢረዱ ከተራው ሰው ያለፈ እይታ ቢኖራቸው ጥሩ ነው እላለሁ። ታንኪ መልካም። በመጨረሻ ላነሳቸው የማሳሰቢያ ነጥቦች ከልብ አመሰግናለሁ። ምናልባት አንድ ሀሳብ ለመጨመር ያክል ሚዲያዎች ሲመሰረቱ ወይም ወደ አየር ላይ ሲወጡ የራሳቸው መርህ ዓላማና የመድረሻ ገቢ ይኖራቸዋል። ይህ የእያንዳንዱ ሚዲያ ተግባር ነው። ምክንያቱም ፈቃድ የሚሰጠውም የራሱን ፕሮግራም ይዞ ሲቀርብ እስከሆነ ድረስ በዚህ ውስጥ እንግዲህ የአንድን ህዝብ ወይም የአንድን ማህበረሰብ ወይም ደግሞ የአንድን ብሔር ታሪክ፣ ባህል፣ ቋንቋ ለማበላሸት የሚል ጽፎ አይገባም። እርግጠኛ ነኝ እንደዚህ ሚሆን እንደዚህ አድርጎ የሚገባ የለም። ስለዚህ አርትስ ቲቪ ለዛሬ ለውይይታችን መነሻ የሆነው ይህን ያክል ትልቅ ስህተት ሲሰራ እቅድ ውስጥ አስገብቶት እንደማይገባ ግልጽ ነው። ስለዚህ ከዛ ውስጥ ቅድም እንዳልከው የግለሰቦች ፍላጎት ወይም ደግሞ የሆነ አካል ፍላጎት ሊኖር ይችላል። በዛ በኩል መጥቶ ይህ ስህተት እንዲሰራ አድርጓችሁ ሊሆን ይችላል፣ ወይም ሆነ ብላችሁም ሊሆን ይችላል። ለዓላማችሁ ተገዙ ነው። ለስሜትና የሆነ ማህበረሰብ ታሪክ ለማበላሸት ወይም አንድን ታሪክ ለማዛባት ከመስራት ይልቅ ትክክለኛው ትርጉም ትክክለኛው ታሪክ የትኛው ነው የሚለውን ከተለያየ ወገን አጥንታችሁ ይዛችሁ ብትቀርቡ የሚል መልእክት አለኝ። ምክንያቱም የታሪክ ፕሮግራም ሲሰራ አንድ ወገን የሚለውን ብቻ ይዞ መቅረብ ተቀባይነት ስለማይኖረው በሌላ ወገንም ሌላ ማስረጃ ስለሚኖር፣ አንደኛ ላሊበላ የሚባለው ቅድም እንዳልከው ከዛ አካባቢ በጣም ብዙ ጥያቄዎች አሉ። በአገው በኩል የሆነ ጥያቄ አለ፣ በአማራ በኩል የሆነ ጥያቄ አለ፣ ሌላም አካል ጥያቄ ሊኖረው ይችላል። ስለዚህ እንደዚህ አይነት ጥያቄ የሚበዛባቸውን አካባቢዎች የአንዱን ወገን አንጠልጥሎ ከመሄድ ተቆጠባችሁ የሁሉንም ወገን ይዛችሁ ብትቀርቡና ትክክለኛው ህዝቡ ማወቅ ያለበት ይህ ነው ብላችሁ ወደ ሚዲያ ብታቀርቡ የሚል መልእክት አለ። ይህ መልእክት ለእናንተ ብቻ ሳይሆን ሌሎችም በዚህ ጉዳይ ስራ መሰሩ ሚዲያዎች ብትጠቀሙት የሚል ሀሳብ አለኝ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ታሪክና ማህበረሰብ ይህን ይመስል ነበር። ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንደተለመደው በውስጥ መስመር ላኩልን። የእናንተ ፕሮግራምም ከዚህ አንጻር ትክክል አይደለም፣ እኛ እንደዚህ አይነት ማስረጃዎች አሉን የምትሉ ካላችሁ በዚህ ሚዲያ መቀርባችሁ ማቅረብ ትችላላችሁ። መድረካችን ክፍት ነው። ለዛሬ የነበረን ቆይታ ይህን ይመስል ነበር። ለነበረን ቆይታ ከልብ እናመሰግናለን። መልካም ጊዜ ሁላችሁ